በረከት ማን ነው? ስለ ክሪፕቶ፣ ስለ ፎሬክስ ትምህርት የሚሰጥ ነበረ። የፍቅር ህይወቱ ምን ይመስላል? እውቅናው ከመጣ በኋላ በጣም የሚንጋጉ ሪኩዌስቶች አሉ። እንዴት ነው በአንተ እይታ ተስፋና እምነትን የምትገልጸው? ነገ መልካም ይሆናል ብቻ ብሎም አለማመንም ጭምር ነው። ባይዜ ተስፋ ከህክምናው ጋር ተያይዞ ምን አዲስ ነገር አለ? ያን ሁሉ ጊዜ ብቻዬን አይደል ያሳለፍኩት፣ ብቻዬን ስጠይቅ የቆየሁት። ህመሙ የሚጀምረው በእርግዝና ጊዜ ነው እና የመዳን ቻንስ ይኖራቸዋል? ጀርባቸው ላይ ትንሽ እየባጭ ነገር ነው የምትኖረው፣ ፀጉር ነገር ሊመስል ይችላል። እነዚህ አሁን ኖርማሊ መኖር ይችላሉ። ሲቪር አይደለም። የኔ አሁን ሲቪር የሚባለው ነው። የዳይፐር ራሴ አፎርድ ማድረግ ከቻልኩኝ፣ የሆነ ሰውን ከውጭ አምጣልኝ ብዬ ማምጣት ከቻለ ምናምን እንደ ኖርማል ፐርሰን እየኖርኩ ነው። አንዳንድ ህመሞች በመታከም ሳይሆን የሚድኑት በመቀበል ነው። ለምን የምትሏን ምክንያት የሻርክባት ሌላ አዲስ እውቀቷ ምን ነበረች? ምን እንደውም በሞላባት ዓለም ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም። ሰላም ተመልካቾቻችን እንደምን ሰንብታችኋል? በዛሬ ደግሞ እንግዳችን የሚሆነው በኪምቢ ፋይዳ በመባል በቲክቶክ እና በሶሻል ሚዲያ አካውንት ላይ ከሚታወቀው ተጽዕኖ ፈጣሪ ወጣት ጋር አብረን የምንቆይ ይሆናል። አብራችን ነው። በመጀመሪያ እዚህ ድረስ ጥሪያችንን አክብረህ ስለመጣ ከልብ እናመሰግናለን። እስቲ በመተዋወቅ እንጀምር። ያው የምናውቅህ በቲክቶክ ስምህ ነው፣ በኪምቢ ፋይዳ ነው የምናውቅህ እና ትክክለኛው ስምህን በማስተዋወቅ እንጀምር። ትክክለኛ ስሜ በረከት በቀለ ይባላል። ሶሻል ሚዲያ ላይ አብዛኛው ሰው የሚያቀኝ ኪምቢ ፊዳ በሚለው ነው። ከኪምቢ ፊዳ በፊት ግን ኪም ክሪፕቶ ነበረ። ከዛ በኋላ ነው ስፓይና ቢፊዳ በሚባለው በሽታ ሰው ሲያቀኝ ወደ ኪምቢ ፊዳ የቀየርኩትና አሁን አብዛኛው ሰው የሚያውቀው በኪምቢ ፊዳ ነው እና በበረከት ጥቂት ሰው ነው የሚያቀኝ። ስለዚህ በረከትን ዛሬ በደንብ እንተዋወቀው። በረከት ማን ነው? በረከት እንግዲህ የ23 ዓመት ወጣት ነው። በህይወቱ ብዙ ውጣ ውረዶችን ያሳለፈ፣ ቀላል የማይባሉ 23 ዓመታትን ያሳለፈ አንድ ተራ ወጣት ነው እና ቅርብ ጊዜ ነው ያው ሶሻል ሚዲያ ላይ የወጣው። ሶሻል ሚዲያ ላይ ከመውጣቱ በፊት ብዙ አይነት የህይወት ውጣ ውረዶች ያሳለፈ አንድ ግለሰብ ነው እና ወደ ደቡብ ውስጥ ሀዲያ የሚባል ቦታ ነው ተወልጄ ያደግኩት። ሾኔ የምትባል አነስ ያለች ግጥር ያለች ቦታ፣ በጣም ግጥር ያለም አይደለም፣ በጣም ክትም ያለም አይደለም እና ሾኔ የሚባል ቦታ ነው ተወልጄ ያደግኩት። አሁን ላይ የ4ኛ ዓመት ነርሲንግ ተማሪ ነኝ። ጥሩ ግሬድ ያለው፣ ብዙ ጊዜ ግሬዴን ሜንሽን አደርጋለሁ እና ጥሩ ግሬድ ያለኝ የነርሲንግ ተማሪ ነኝ። ኦልሞስት አሁን ከ1 ወር በኋላ ግራጁዌት አደርጋለሁ እና ፐርሰናል ስራዎችንም ሰራ እና አሁን ላይ ሞር ስፓይና ቢፊዳ ላይ ትኩረት አድርጎ የሚንቀሳቀስ አንድ ተራ ግለሰብ ነው። ተራ ያስብልን። በእርግጥ ግን ሌላ ላይ ካሁን በረከትን ዲፋይን ስናደርግ ምን ይወዳል በረከት? ምን ያደርጋል? ዘወትር ላይ ለመዝናናት ምን ያደርጋል? የሚሰራቸው ስራዎች ካሉት፣ ሌላ ስራዎች ካሉት ምን አይነት ስራዎች ናቸው? የፍቅር ህይወቱ ምን ይመስላል? እነዚህን ደግሞ ዘርዘር አድርገን። ምን ይወዳል? በብዛት የሆነ ታይም ትንሽዬ ጊዜ ካገኘው ምዝናናበት በማንበብ ነው። ማንበብ ደስ ይለኛል። ከሱ በተጨማሪ ግን አሁን ላይ ቲክቶክ ሰፊ ሰዓቴን ይሻማል። በተለይ ከቅርብ ጊዜ በኋላ እኔ ኦዲት እያደረኩ ምናምን ስለሆነ ፖስት የማደርገው ሰፊውን ታይም እሱ ይሻማል። በተወሰነ ሰፖርት ለማድረግ የምንሞክራቸው ሰዎች ጋርም ሁሉም ጋር ለመዳረስ መሞከርም ጊዜን ይሻማል። ከዛ የተረፈ ሰዓት ከኖረ ግን ማንበብ በጣም ዘሞስት ደስ የሚለኝ ነገር ማንበብና አዲስ ነገር ማወቅ በጣም የሚያስደስተኝ ሰው ነው ለመናገር። ስራም አለ አሁን ላይ ያው የተለያዩ ስራዎችን ለመስራት እሞክራለሁ። ክላስ ካለቀ በኋላ ሞር በደንብ ወደ ስራው ዓለም ገባለሁ። ክላስ ከማለቁ በፊትም ግን እየተራረጥኩ ያለሁት ሩጫ አለ። ከዛ በፊትም ያው ስራ ሞክር ነበረ። ቲክቶክ ላይ በዚህ በስፓይና ቢፊዳው ሰው ሳያቀኝ በፊት ኪም ክሪፕቶ በሚል ነው የምታወቀው። ስለ ክሪፕቶ፣ ስለ ፎሬክስ ምናምን በደንብ እንሰጥ ነበረ፣ ትምህርት የምሰጥ ነበረ። ቴሌግራም ቻናል ነበረኝ ምናምን ነው። እንደዚህ አይነት ስራዎችን ሰራ ነበር በደንብ። ዜን አሁን ወደ ስፓይና ቢፊዳው ትኩረት ካረኩ በኋላ ግን ትንሽ እሱ እየተቀዛቀዘ መጥቶ ስፓይና ቢፊዳው ላይ እና ሌሎች ነገሮች ላይ ትኩረቴን እያረኩና ፐርሰናል ስራዎችንም መስራት ጀምሬያለሁ። የፍቅር ህይወት ያልሽኝ ደግሞ እንግዲህ አንድ ቦታ ምናምን ሜንሽን አድርጌያለሁ እና አሁን ላይ እውቅናው ከመጣ በኋላ በጣም የሚንጋጉ ሪኩዌስቶች አሉ። ቀላል አይደለም። በብዙ ሰው በአንዴ መታወቅ በጣም የሚያስጠላ ነገርም አለው፣ ደስ የሚልም ነገር አለው። ደግሞ በፊት ህይወቴ በሪጀክሽን እንዳልተሞላ አሁን ደግሞ ሪኩዌስት ጋጋታው ሲመጣ ማሳወቅ ግዴታ ሲሆንብኝ የሆነ ሰዓት የሆነ ሚዲያ ላይ ተናግሬ ነበር እና አሁን ላይ የራሴ የምላት የፍቅር ጓደኛ አለችኝ። ኦልሞስት ቲክቶክ ላይ ከመውጣቴ በፊትም ነው አብረን የነበር ነው።
አብረን ነበር ስትራግል ስናደርግ የነበረው። እሷም ከኔ እኩል ስትራግል አድርጋለች። እንግዲህ እግዚአብሔር ይመስገን አሁን ደግሞ እግዚአብሔር ሁለታችንንም ክሱን ነገችንን ፕላን የምናደርጋት ኦልሞስት ከ1 ዓመት በላይ አብረን አለን እና በጣም ነው የምወዳት እውነት ለመናገር በቻልኩት አቅም አሁን ከነዚህ ሁሉ ከምሰራቸው ነገሮች ደግሞ እንደምንም ጊዜ በዛ ያለ ጊዜ ለእሷም ሰጣታለሁ። ቢካዝ ጊዜ ስለሚፈልጉ ሴቶች ጊዜ ትፈልጋላችሁ በጣም እና ሁሉንም ነገር በቃ ኢኩቫለንትሊ አንድ ላይ እያደረኩ ለመጓዝ ሞክራለሁ። የፍቅር ጓደኛ እንዳለችኝ በጣም ብዙ ቦታ ሜንሽን ማድረግ የምፈልገው ሰው እውቅናንና ፍቅርን ይቀላቅለዋል እና ማለት አድናቆትንና ፍቅርን ይቀላቅለዋል እና የሚመጡ ሪኩዌስቶች ደስ የማይሉ ሪኩዌስቶች ነበሩ እና ለዛ እነዛን ነገሮች ለማስቆም ስል አናውንስ ማድረግ ነበረብኝ እና አንድ ጊዜ ማሳወቅ ያለው አሁንም በዚህ አጋጣሚም ያው የፍቅር ጓደኛ አለችኝ። እሷ ናት በደንብ የምትደግፈኝ፣ እሷ ሰፖርት ታደርገኛለች። አብረን እያለን ከኔ በላይ እሷ ናት የምትጠነቀቀው፣ ዳይፐር ቀይራል አይነት ነገር ትለኛለች ማለት ነው። በጣም ቆንጅዬ ናት እና እግዚአብሔር ይመስገን የፍቅር ህይወት አለኝ አሁን። በጣም ደስ ይላል። አሁን ከአነሳው ኢሹ አንጻር ማለት ነው ስለ ስፓይናል ቢፊዳ ነው በደንብ የምትታወቀው እና ምንድነው አሁን ብዙ ማያውቁ ሰዎች ሊኖሩ ይችላሉ። በሽታው መንስኤው ምንድነው፣ እንዴት ነው ትሪት መደረግ የሚችለው የሚለውን ነገር እስኪ በደንብ ብትነግረኝ። ያ እውነት ለመናገር ስለ በሽታው ልክ ነሽ፣ ብዙ አይታወቅም። አብዛኛው ማለት ይቻላል እኔ ሶሻል ሚዲያ ላይ ከወጣሁ በኋላ ነው ያወቀው። እኔም ከሆነ ሰዓት በኋላ ትኩረቴን እሱ ላይ ያደረኩት ከጅምሩ ሊጀምርልሽ እና መጀመሪያ ቲክቶክ ላይ ቪዲዮን አፕሎድ ሳደርግ የዛሬ 5 ወር ምናምን አካባቢ ስለዚህ እዚህ በሽታ ላይ እንዳለው አፕሎድ ሳደርግ እኔ ሳድግ ያደግኩት ምንድነው እዛ በሽታ ላይ እኔ ብቻ እንዳለው ነው። ቢካዝ አብዛኞቹ በህይወት አይቆዩም ተብሎ አባቴም እየነገረኝ የክልል ልጅ አየኸዋ ሞተ እኮ እያለ እየነገረኝ ስላደግኩ አብዛኞቹ በህይወት እንደማይቆዩ ነው ማስበው። እኔም ከሆነ ሰዓት በኋላ እንደሞት ነበር ማስበው። ለዛ እኔ ብቻ ያለው ነበር የሚመስልና የመጀመሪያ ቪዲዮ እንደኔ አይነት ልጆች ካላችሁ ጀስት ላወራችሁ ፈልጋለሁ የሚል። ከዛ በፊት ስለ ክሪፕቶ ብቻ ነው የማወራው። እሱ የመጀመሪያ ቪዲዮ እንደኔ አይነት ልጆች ካላችሁ ላወራችሁ ፈልጋለሁ የሚል። እኔ ከእንደዚህ አይነት በሽታ ጋር ነው የተወለድኩት። በአማርኛም በእንግሊዝኛም ነበር የጻፍኩት እና ለዛ ብዬ ነበረ እነሱን ፍለጋ የወጣሁት። ከዛ በኋላ ነው ሰው ምንድነው ስፓይናል ቢፊዳ ምን ሆነ ነው ምናምን የሚል ነገር ሲበዛ ነው እሱ ላይ በደንብ ማውራት የጀመርኩት ማለት ነው። ኤቭሪ ዴይ ቱ ዴይ ቻሌንጆችን መጥቀስ ጀመርኩኝ። ከዛ በኋላ ነው ሰው የተወሰነ እንትን እያለ ሲመጣ እውቀቱ እንደሌለው ግንዛቤ እንደሌለው ያወቅኩት ማለት ነው። እና በአጭሩ ስፓይና ቢፊዳ ስፓይና ማለት ስፓይናል ኮርድ ነው። ቢፊዳ ማለት ደግሞ ኦፐኒንግ ማለት ነው፣ ክፍተት ማለት ነው። እና የጀርባ የአከርካሪ አጥንታችን ክፍት መሆን በአፈጣጠር የሚመጣ ነው። በዚህ ምንም ይሄ ካደጉ በኋላ ወይም መሀል የሚፈጠር አክሲደንታል ነገር አይደለም። የአፈጣጠር ችግር ነው። በርዝ ዲፌክት ነው የሚባለው ወይም ደግሞ ኮንጀኒታል አኖማሊ ነው የሚባለው በሕክምናው ቋንቋ ማለት ነው። እና ጀርባ ላይ የምትፈጠር ክፍተት ናት። ክፍት ሆኖ የሚወለዱት ጀርባቸው ክፍት ሆኖ ሲወለዱ ያው ይሄ ሴሲፍ ፍሉድ አለ የአከርካሪ አጥንት ፍሉድ ማለት ነው። እሱ ወደ ውጭ ይወጣልና የሆነ እብጥ ነገር ይላል ጀርባቸው። በዛ ምክንያት ነርቭ ዳሜጆች ነርቮች ስለሚጎዱ ብዙ ጊዜ ከበሽታው ጋር ተያይዞ የሽንትና ካካ መቆጣጠር አለመቻል፣ ቶታሊ መንቀሳቀስ አለመቻል ይመጣል አብዛኞቹ ጋር። ጭንቅላታቸው ላይ አሁን የጀርባቸው በሰርጀሪ ሲዘጋ ጭንቅላታቸው ላይ ፍሉድ ይከማቻል። ያ ፍሉድ እዚህ ጀርባቸው ላይ የሚከማቸው ጭንቅላታቸው ላይ ሆነና ትልቅ ጭንቅላት ያላቸው ህፃናት የተሻታቂ እነሷን ሃይድሮሴፋለስ ይባላል እና ሃይድሮሴፋለስም ዴቨሎፕ ያደርጋሉ። ያ ደግሞ ሜንታል ሪታርድነስ ያመጣል። ሃይድሮሴፋለስ ዴቨሎፕ ካደረጉ ጭንቅላታቸው ላይ ያሉ ነርቮች ስለሚጎዱ ያው ማስተዋል ይከብዳቸዋል፣ ራሳቸውን ማኔጅ ማድረግ ይከብዳቸዋል፣ የአእምሮ ዝግመት ይገጥማቸዋል እና እነዚህ ሁሉ ከስፓይናል ቢፊዳ ጋር ተያይዘው የሚመጡ ነገሮች ናቸው ማለት ነው። ማህበረሰቡ እንዴት ነው የሚወስደው? አንደኛ እንደ እርግማንም አድርገው ይወስደው ነበር። እናቴም ከሰይጣን የመጣ ነው ብላ ነበር የምታስብ የነበረው። አብዛኞቹ ወላጆች ምን እንደሆነ ከነ አያውቁትም ነበረ ማለት የሆነ ሰዓት እያደገ ሲሄድ የሚስተካከልም ነገር ነው የሚመስላቸው ማለት የአፈጣጠር ችግርም አይመስላቸውም ነበር። የፈጣሪ ቁጣም አድርገውት ነው የሚወስዱት ምናምን። በጣም ብዙ ሚስኮንሴፕሽኖች ነበሩት። አሁን ላይ እሱን ለማጥራት ነው እየሞከርኩ ያሉት፣ ሚስኮንሴፕሽኖቹን ለማጥራት ፕላስ ደግሞ እነዚህ ልጆች መኖር ይችላሉ፣ ቢያንስ ኢንፍራስትራክቸሩ ካለ መኖር ይችላሉ የሚለውን ነገር ለማድረግ ነው እየሞከርኩ ያሉት። ያው ቅድም ሳነሳልሽ ነርሲንግ እንደማጠና ነግሬሻለሁ እና ነርሲንግም የገባሁት ጀስት ስለዚህ ህመም ለማወቅ ነው። ስለዚህ ህመም ያወቅኩት ከ2 ዓመት በፊት ነው ነርሲንጉን ስማር። ከዛ በፊት እኔም እንደ ብዙዎቹ ነበር ማስበው እና በሽታ ምን እንደሆነም አላውቅም ነበር። ከዛ በፊት የነበረኝ ህይወት በጊዜ ሂደት እናወራዋለን። አዲክቲቭ ህይወት ነው፣ ድንዝዝ ያለ ነው እና ለምን እያለ የሚጠይቅ ሰው ነበርኩ ከዛ በፊት የነበረው እና የዛሬ 2 ዓመት ነው ስለ በሽታው የሚያወቅኩት። ባጭሩ ስፓይናል ቢፊዳ የአፈጣጠር ችግር ነው እና የጀርባ የአከርካሪ አጥንት ክፍተት ነው። በፎሊክ አሲድ እጥረት ምክንያት ነው የሚመጣው። እናቶች ከእርግዝና በፊት ፎሊክ አሲድ በአግባቡ ባለመውሰዳቸው ነው የሚመጣው
በጣም ሲምፕል ማለት ነው። ትንሽ የሚሊግራም ፎሊክ ዴፊሽንሲ በመኖሩ ነው የሚመጣው ማለት ነው። አሁን ለኢትዮጵያ ላይ 50% ፕሪቫለንት ናቸው። ከሁለት ሴት አንዷ ሴት ተጋላጭ ናት። ከሁለት ሴት አንዷ ሴት እንደኔ አይነት ልጅ ልትወልድ ትችላለች። ዛት ማች ተጋላጭነት አለ እና ባጭሩ በፎሊክ አሲድ እጥረት ምክንያት ነው የሚመጣው። ፕሪቨንት ማድረግ ይቻላል። አስቀድሞ በእርግዝና ጊዜ የሚከሰት ከሆነ ከእርግዝና በፊት መደረግ ያለባቸው ፕሪኮንዲሽኖች አሉ ይህንን ነገር ቶታሊ ሊሚኔት ለማድረግ ወር ለመቀነስ? ኤግዛክትሊ አለ። አዎ በጣም በቀላሉ እንዳልኩሽ በትንሽዬ ሚሊግራም ፎሊክ አሲድ መከላከል የሚቻል ነገር ነው። ፕሪቬንቲቭ ነገር ነው። ከተፈጠረ በኋላ ማስተካከል ትንሽ ይከብዳል። ቢካዝ አሁን የኔ ይሄ ኮንዲሽን ኦብቪየስሊ ይሄ ድፍር ብሎ 100% ሹሮ ነው ማለት እንኳን ባልችል ግን አይስተካከልም። ቢካዝ ነርቭ ዳሜጅ ሆኗል። ብዙ ነርቮች የሞቱ አሉ፣ ዳሜጅ ሆነው ያሉ አሉ፣ በህይወትም ያሉ አሉ። ነርቭ ደግሞ አንዴ ዳሜጅ ሆነ ወይም ደግሞ አንዴ ከሞተ ደግሞ ምንም ሪጀነሬት ሊያደርግ የሚችል ነገር አይደለም። ከተፈጠረ በኋላ ሊመለስ አይችልም። ግን ደግሞ ከመፈጠሩ በፊት መከላከል ይቻላል። ፕሪቬንሽኑ በደንብ ይቻላል። ከእርግዝና በፊት ቢቻል ከ3 ወር በፊት ፎሊክ አሲድ መውሰድ፣ ካልሆነ ደግሞ ከ1 ወር በፊት መውሰድ። ቢካዝ ያልታቀደ እርግዝና ነው አሁን ብዙ ጊዜ ለዚህ ነገር የሚዳርገው አብዛኞቹን እና ቢያንስ ለእርግዝና ሃይ ሪስክ ከሆነች ደግሞ ከፍ ያለ ዶዝ የሚሰጣለ ፎሊክ አሲድ ያንን መውሰድ ይችላሉ። ሜይ ቢ ሴክሹዋል አክቲቭ ከሆኑ ፕላስ ሪስኪ ከሆኑ ማለት ነው ፕሬግናንሲ ሊፈጠር ይችላል ብለው የሚሰጉ አይነት ከሆኑ ይሄ ሊያቅዱ የሚችሉት አይነት ካልሆነ ከፍ ያለ ዶዝ ፎሊክ አሲድ ስላለ እሱን መውሰድ ይቻላል። ሐኪም አማክሩ። ይህንን ሐኪም በማማከር እና በቀላሉ በትንሽ ሚሊግራም ፎሊክ አሲድ መከላከል የሚቻል ነገር ነው። ወደኋላ ልመልስና ከ2-3 ዓመት በፊት ነው ስለዚህ በሽታ ራሱ ያወቅከው ብለህ እና ከማወቅ በፊት የነበሩት ጊዜያቶች እንዴት ነበሩ? ሶሳይቲው አለ፣ ከእምነት ጋር ይገናኛል፣ ጓደኞች ይኖሩሃል፣ ኢቭን ቤተሰብ አለ። እንዴት ነበረ ያን ጊዜ? እስኪ ወደኋላ መለስ ብለን ንገር። በዛ ውስጥ የሚያልፉ በጣም ብዙ ሰዎች አሉ ብዬ ስላሰብኩ ነው። ቀላል አልነበረም እውነት ለመናገር አሁን እያደግሽ ስትመጪ ጤነኛ እንኳን ሆነሽ እያደግሽ ስትመጪ ቀላል አይደለም ማለት ለጤነኛ ሰውም እያደጉ መሄድ ኢዚ አይደለም። ሴት ልጅም ሆና ማለት ነው። ሴት ልጅም ሆነች ወንድ ልጅ ጤነኛ ምንም እንኳን ህመም ባይኖርባቸው ምንም ባይኖርበት እንኳን ማደግ ቀላል አይደለም። እዛ ላይ ደግሞ በሽታ ሲጨመርበት ቀላል አይሆንም። ጤነኛው ሰው እንኳን ለዲፕሬሽን ይጋለጣል። እያደጉ ሲመጡ ትንሽዬ ነገር ሪሌሽንሺፓቸው ዲፕሬስድ የሚያደርጋቸው ሊሆን ይችላል። ያሉበት ኮሚኒቲ ዲፕሬስ ሊያደርጋቸው ይችላል። ጤነኛ እንኳን ሆነው ማለት እዛ ላይ ደግሞ በሽታ ጨምሪበት። በሽታውም ደግሞ የማታውቂው በሽታ በምን ምክንያት እንደመጣ ልታውቂው የማትችይው በሽታ ማለት ነው። ያ ሲሆን ቀላል አልነበረ። ኤቭሪዴይ ጥያቄ ነበር። ስቲል ነው ታቶ አለኝ እዚህ ጋር ለምን የሚል ታቶ አለ። እዚህ ጋር ደግሞ አይ ሃቭ ኩዌስችን የሚል ታቶ አለኝ። ለምን የሚል ሙግት ነው ያለኝ። እኔ ከአምላክ ጋር ነበር ሙግቴ። በጣም ከሰው ጋር የምኖር ሰው አልነበርኩ። አንድ ክላስ ላይ ነው የምቆየው። ቢካዝ ለመውጣት ዳይፐር ያስፈልጋል። ዳይፐር ከማባከን አለመውጣት ይሻላል እና ቤት ላይ እንደዛው መዋል ሞር ፕሪፈር የማደርግበት ጊዜ ነበር እና እያነበብኩ የተወሰነ ሪሰርች እየሰራው እና ቤት ውስጥ ነው በቃ ረጅም ጊዜን የማሳልፈው እና ብቻዬን መሆን በጣም ወድ ነበር እና በጣም አዲክቲቭም ህይወት ደግሞ ነበረ ከ13 ዓመቴ በኋላ ማለት ነው። 13 ኦልሞስት በደንብ በስትክክል የጀመረው ከ16 ዓመቴ በኋላ ነው። 13 ዓመቴ ላይ ነበረ የመጨረሻውን ሰርጀሪ ነው አክቹዋሊ ካቻ ምናምን ተሰርቻለሁ፣ ግን ጀርባዬ ላይ የመጨረሻውን ሰርጀሪ የተሰራሁት 13 ዓመቴ ላይ ነበረ። 13 ዓመቴ ላይ ነበረ ሐዋሳ አሴር የሚባል ሆስፒታል ማለት ነው እና ያንን ሰርጀሪ ሲሰራ በጣም ኤክስፔክቴሽን ነበር ይስተካከላል የሚል ማለት ነው፣ ይድናል የሚል። ያን ሰርጀሪ ራሱ ለመሰራት ብሩን ለማግኘት ብዙ ነበር የተሰቃየ ነው እንደ ፋሚሊ ማለት ነው። ቤታችን ለፍርድ ቤት ተከራይቶ ምናምን ያን ብር የተገኘው እና እሱን ሰርጀሪ ሳረግ በቃ ከዚህ በኋላ እንደ ሌሎቹ ህፃናት ጤነኛ ነው መሆኑ ዳይፐር አልጠቀምም በቃ እንደነሱ እሯሯጣለሁ አይነት ነገር ነበር አእምሮዬ ሲያስብ ነበር። ይሄ በጣም ኤክሳይትድ ሆነሽ ነገሽን የምታስቢው ነገር አለ። እንደዛ ነበር ሳስብ የነበረው። ሰርጀሪው ካለቀ በኋላ ለማገገምም ወደ 2 ወር ፈጅቶብኛል። ሰርጀሪውም ቀላል አልነበረ እና ለቼክአፕ ስመላለስ የመጨረሻው ቼክአፕ ላይ ይሄ ልጅ ሰርጀሪ ከተደረገ ወይ ይሞታል ወይ ፓራላይዝ ይሆናል ያለው ዶክተሩ አባቴና እኔ እያለን ነበር የነገረው እና የዛ ጊዜ ነው በረከት የሚባለው ሰውዬ የሞተው ማለት ነው። ፖዝ ያደረኩት ያኔ ነው እና ለዛ ነው 13 ዓመቴ ብዬ ማንሳልሽ። በጣም ብዙ ነገር የጀመረው ከዛ በኋላ ስለሆነ ማለት ነው። ይሄ ቶታሊ ፖዝ ማድረግ የለ ድንዝዝ ማለት አይ ዶንት ኖ ይሄንን
ምናልባት የሆነ አይል ወጣቶች ሊረዱኝ ይችላሉ። ጸጥ ማለት ነው። ጸጥ ብሎ መኖር ማለት ነው። ትስቂያለሽ እኮ ትጫወቻለሽ፣ ግን ዝም ያለ ኑሮ ማለት ነው። ምንም ይሄ ደስታ የሌለው ሴንስ የሌለው ኤግዛክት እና ፔንፉል ነገሮች ይበልጥ ደስታ ይሰጡኝ ነበር ኢቭን እና ከዛ በኋላ ነበር ሲዩሳይዳል ቶቶችን መብዛት የጀመሩት፣ ወደ አዲክሽኖችን መገባት የተጀመረው፣ ብቸኝነትን በጣም ማዘውተር የጀመርኩት ከዛ ጊዜ በኋላ ነበር። ለምን የሚለው ጥያቄ የተጠነሰሰው ያኔ ነበር። ኢቭን ቅጽል ስሜ ዋይ የሚል ወይም ደግሞ ለምን የሚል እስከሚሆን ድረስ በዛ ነው የሚጠራው። ሰው በቃ በረከት በቀለ ኋይ፣ የመጀመሪያ ዩቲዩብ ቻናል ስሙ በረከት በቀለ ኋይ ነው የሚለው። ደብተሬ ስሜን ስጽፍ ኋይ ነው የምለው። ታቱ ተሰራው ሄጄ እንደዛ ነበር። በቃ ለምን የሚል ህይወት ነበር የነበረኝ። ከዛ በኋላ ነው እንግዲህ እግዚአብሔር ይመስገን ከቅርብ ጊዜያት በኋላ ነው መልስ ያገኘሁትና ቶታል የመጀመሪያ ቪዲዮን አፕሎድ ስታደርግ እንደኔ አይነት ሰዎች የት ናችሁ ብለህ አፕሎድ ስታደርግ የነበረው ሪስፖንስ እንዴት ነበር? ብዙዎቹ በዚህ በክሪፕቶ ስለሆነ የሚያውቁኝ እንዳልኩሽ በጣም እንትን ሰራለሁ። እኔ አንድ ነገር ላይ ሪሰርች ሰራና በደንብ ዲቴል ነበር ማብራሪያ የነበረውና በደንብ ይወዱኝ ነበርና ፎሎ ያደርጉኝ ነበር እና ይከታተሉኝ ነበር የሆነ ያህል ሰዎች። ወደ 10 ምናምን ሺህ ተከታይ ነበር ያኔ። ከዛ እሱም ተዘግቶ ሌላ አካውንት ከፍቼ የሆነ ያህል ተከታይ 10 ሺህ ምናምን ሲሞላ ነው ይሄ አካውንት ተከፍቶልኝ ድጋሚ በዚህ የቀጠልኩትና ሰው ያኔ በደንብ ዲቴል ስለማብራራ ይወደኝ ነበርና ያንን ፖስት ሳደርግ ጀስት በክሪፕቶ ስለሆነ የሚያውቁኝ ምን ሆነ ነው አይነት ነገር ነው ማለት ዋይ ምን ሆነ ነው ምን ተፈጥሮ ነው ብላ የሚል ነገር ነበር ሲጽፍ ነበር። ከዛ እኔ ግን ኮንቲኒየስሊ በቃ ኤቭሪዴይ ስትራግሎቻችንን በየቀኑ የሚገጥመኝን ነገሮች ዲቴል በጽሁፍ ነገር እያደረኩኝ መናገር ጀመርኩኝ ማለት ነው። በአንድ በኩል ያንን ሳደርግ የዛ ጊዜ ላይ በጣም ጥሩ ሞመንት ላይ ስላልነበርኩኝ ነው። በእኔ ምክንያት ሌላ ሰው እየተሰቃየ እንደሆነ ስላሰብኩኝ ራሴን ደግሜ ማጥፋት አልችልም። ራስ ማጥፋት የሚባለው ነገር ከህይወቴ ወጥቷል። ያለኝ አማራጭ ድሮ በጽሁፍ ነበር የምገልጸው። አሁን ላይ ቲክቶክ አለ። ስለዚህ በቃ ቲክቶክ ላይ ነበር አወራ የነበረው ማለት ነው። እና ሰው ጥሩም ነበረ 50-50 ነው። በቃ ጥሩም ነበረ ሙድሚዝም ነበረ። ግን እኔ ፖስት ማድረጌን ነበር ሳይ ነበረው። ዝም ብዬ ዴይሊ ፖስት ማድረጌን ነበር ሳይ ነበረው እና ያ ነው በጊዜ ሂደት ራሱን በራሱ እየተካ እግዚአብሔርም ተጨምሮበት ሰው ጋር በደንብ ተጽዕኖ መፍጠር የቻለው እንጂ ሰው ኢዝሊ አልነበረም የተቀበለው። እውነት ለመናገር ያው እውቀቱም ስለማይኖር ለነገሩ ሰው ግራ ይገባል። እንደዚህ አይነት ቻሌንጆችን ስትሰራ የነበረውን የላይፍ ኤክስፔሪንስን ሼር ስታደርግ ተደብቀው የነበሩ ሰዎች አንድ አይነት ህመም ይዘው ተደብቀው የነበሩ ግን ያላወቁት ምን እንደሆነ ስቲል ለምን በሚል ጥያቄ ውስጥ የነበሩ ሰዎችስ የነሱ ምላሽ እንዴት ነበረ? ኢንቦክስ ከዛ በኋላ ነበረ። የዛ ጊዜ በደንብ መልስ ነበረ። የተወሰነች አይል ታይም ስለነበረኝ መልስ ነበረ እና ይጽፋሉ። እኔ እኮ ልጄ እንደዚህ ሆናለች፣ ግን እንዳንተ አይነት ይሆን አይሆን አላውቅም ይሉኛል። አንዷ ደግሞ የሜዲካል ሕክምና ላይ 7 ዓመት ሰርቻለሁ፣ ስለዚህ ነገር አላውቅም የሚሉም ነበሩ። አይኔን አበራኸው የሚሉኝ ነበሩ። ብዙ እኔ አላውቅም ነበር እንደዚህ እንደሆነ እንደዚህ ስም እንዳለው አላውቅም ነበረ። እናቴም አባቴም ወንድሜም ኦልሞስት እህቴም አራቱም እኔ ከተናገርኩ በኋላ ነው ያወቁት ስፓይና ቢፊዳ የሚባል ህመም እንደሆነ ማለት። ከዛ ፊት እነሱም አያውቁትም። ለሁሉም ሰው ነው ይሄ የተነገራቸው ህመሙ ይሄ ህመም እንደሆነ እዚህ ነገር ላይ ስትራግል እንዳደረገ ያደረገኝ ማለት ነው። እና ሪስፖንሳቸው አይኔን አበራህልኝ የሚል ነበር የአብዛኞቹ። እና ደግሞ ዲፕሬስድ የሆኑ የህይወት መንገድ ግራ የገባቸው በጣም ሲዩሳይዳል ቶት ያላቸውም ወጣቶች በጣም ሲያወሩ ነበረ፣ ሴቶችም ወንዶችም። እና በጣም ከሆነ ሰዓት በኋላ በቃ እኔ ሲበዙብኝ የራሴ ህመም እያለብኝ የእነሱን ህመም መሸከም ደግሞ እየከበደኝ ሲመጣ ሪስፖንድ ማድረጉን እየቀነስኩ መጣሁ እና በጣም ብዙ በህይወታቸው ተስፋ የቆረጡ ሰዎች ኮንታክት ያደርጉኝ ነበረ ምናምን እና ጥሩ ሪስፖንስ ነበረ። ማለት የአንድን ሰው ህይወት እንደመቀየር ማለት ነው። በዚህ በጨለማ ውስጥ ያለን ሰው ወደ ብርሃን እንደማውጣት ማለት ነው። አሁን ምን አይነት እንቅስቃሴ እያደረግክ ነው? ምን አይነት ሰዎች ሰፖርት እያደረጉክ ነው? ምን ላይ እርዳታ ትፈልጋለህ? አሁን ላይ እንዳልኩሽ እንደ ጀኔሬሽን የሆነ ኮራፕትድ የሆነ ጄንዚ ነው አይደል የሚባለው፣ የመጨረሻው ዜድ የሚባለው ጀኔሬሽን ላይ ነን ያለነው እና ኮራፕትድ የሆነ ጀኔሬሽን አለ እና እኔ ፓስት የነበርኩትን አውቀዋለሁ ማለት ፓስት የነበርኩት አሁን ላይ ጄንዚ የነበረውን አይነት ፓስት ነው ያለኝ ማለት አዲክሽኖቹን እስከ ጥግ አውቃቸዋለሁ። ኤቭሪ ዩዝ የሚያደርጋቸውን ነገሮች አውቃቸዋለሁ ማለት አሁን ላይ ሙድ ተብሎ ሊራምዱ የሚችሉ ነገሮችን በደንብ አውቃቸዋለሁ። በደንብ ፋሚሊያር ነኝ እነሱ ነገሮች ላይ እና አሁን ላይ ግን
ከዛ ውጭ ያለውን ይሄ ትክክለኛ የመኖር ትርጉምን ማሳየት ነው ለወጣቶች የምፈልገው። ማለት ወጣት ተኮኖ ለሌላ ሰው ትርጉም ሆኖ መኖር ነው ለወጣቶች ማሳየት የምፈልገው እና ብዙ ወጣቶችን ማዳን ፈልጋለሁ ፐርሰናሊ፣ በጣም ብዙ ወጣቶች ሴትም ሆነ ወንድ ማለት ነው። ከዛ በተጨማሪ ግን በዋናነት ትኩረት ስፓይና ቢፊዳ ላይ ነው። ስፓይና ቢፊዳ ላይ አፌክትድ የሆኑ ህፃናትን ትኩረት እንዲያገኙ ማድረግ ፈልጋለሁ። በሆስፒታሎች ላይ ጥለው ነው የሚወጡት። ዘውዲቱ ተደውሎ ተነግሮ ነበር አንድ ጊዜ ንግግር እንዳደረግ ተጠርቼ ነበር እና እናቶች ከወለዱ በኋላ ጥለው ይወጣሉ። ህመም ያለበትን ልጅ ያንቺ ነው ብላችሁ ልትሰጡኝ ነው እያሉ ጥለው ይወጣሉ። አንዳንዱ ቆፍረው ይቀብሯሉ ከነ ህይወታቸው። ይህን የሰሙት ነገር ስለሆነ ነው ተወልደው ቢካዝ ይሄን ይኸውልሽ ጭንቅላታችሁ ትልቅ እየሆኑ እንደዚህ ወደፊት እንደዚህ አያድግም ወይም ደግሞ የሆነ ያህል ጊዜ ነው ሊቆይ የሚችለው የሚል ነገር እየተነገራቸው አክሴፕት ማድረግ ይከብዳቸዋል። ባለፈው ቅርብ ጊዜ ሾኔ ነው ተወልጄ ያደግኩት ብዬሻለሁ እና በሄድኩ ሰዓት አንድ ሰውዬ ልጅ ሞታለች። እንደ አይነት ኬስ ነበራት ተወልዳ ብዙ እየተሰቃየባት ነበር የሞተችው ሲነግረኝ ነበር እና ጣለው ሲሉኝም የነበሩ ሐኪሞችም ነበሩ ማለት አትቆይልህም እያሉም ሲነግሩኝ ነበሩ ብሎ ሲለኝ ነበር እና እንደዛ ነው አብዛኞቹ ጋር ያለው ፐርሴፕሽን እና ያንን መቀየር ፈልጋለሁ። ማለት አሁን እኔ 23 ዓመት ደርሼ የለ ልደቴን ባለፈው ሰርፕራይዝ አድርገውኝ ነበር እና 23 ዓመት ደርሼ የለ ከዚህ በላይ መኖር እንደሚችሉ ማሳየት ፈልጋለሁ። የሚጣሉ እንዳልሆኑ ማለት እኔ አይ ቲንክ ለኢትዮጵያ አንድ ቫልዩ ያለው ነገር እያሳደርኩ ነው። አሁን ስፓይና ቢፊዳ ተጠቂ ልጆች ከማገዙ በላይም ወጣቶቹ ጋር በደንብ ለመድረስ እየሞከርኩ ነው ያለሁት። በጣም ብዙ ወጣቶች ሱሳይዳል ቶት ያላቸው እኔ ምሽት ሙሉ እየለመንኩ ማድራቸው ወጣቶች አሉ፣ ማወራቸው ልጆች አሉ። ለእነሱ ተስፋ መሆን ከቻልኩኝ እነዚህ ልጆችም ካደጉ ነገ ትልቅ ቫልዩ ያለው ነገር ለሀገሪቱ ማድረግ ይችላሉ። ስለዚህ የሚያድጉበትን መንገድ ማመቻቸት፣ የሚያስፈልጋቸውን ነገር ማሟላት እንጂ ማደግ አይከብዳቸውም፣ በህይወት መቆየት አይከብዳቸውም የሚለውን ነገር ለማሳየት ነው እየጣርኩ ያለሁት እና ፎርሲፉሊ መገደላቸው እንዲያበቃ፣ ኔግሌክት መደረጉ መናቁ ወይም ደግሞ መገፋቱ እንዲቆም ለማድረግ ነው ጥረቴ። ብቻዬን እየጮኩ ያለሁት ማለት ብቻዬን ድምፅ ለመሆን እየሞከርኩ ያለሁት እና ያንን ነው እየሰራሁ ያለሁት አሁን ላይ። በዚህ መልኩ ብረዳ ትልቅ ይህንን ሀሳብ ትልቅ ቦታ ደርሰዋለሁ ብላ ያሰብካቸው መንገዶች አሉ? አክቹዋሊ ይሄ ፋውንዴሽናል ነገሮችን ክሬት ማድረግ ፈልጋለሁ። ኪምቤ ፊዳን ራሱን የቻለ ፋውንዴሽን እንዲሆን ፈልጋለሁ። ግን ፋውንዴሽን ሆኖ ይሄ ስም ብቻ እንዲሆን አልፈልግም። ማለት እኔ ቃል ከመኖር አይበረታም ብሎ ከሚያምኑት ውስጥ ነኝ እና እላለሁ ብዙ ጊዜ ቃል ከመኖር አይበረታም፣ ከመናገር በላይ መኖር ነው መናገር ያለበት ብዬ ነው ማምኑ እና የምር እነዚህ ልጆች ላይ ተጽዕኖ የሚያመጣኝ አሁን እውነት ለመናገር በጣም ብዙ ኢንቦክስ የሚደርሰኝ ብቻዬን ሁሉም ጋር መድረስ እየከበደኝ ነው የመጣው። አሁን ላይ ክላስ አለብኝ። ክላስ እንዳልኩሽ በጣም ስቲል ነው በፎር ነው ያለሁት። በዚህ ሁኔታ ደግሞ ፎርን አስቀጥሎ አስጠብቆ መቀጠል በጣም ነው የሚከብደው። በዋንጫ ግራጁዌት ለማድረግ በጣም ነው እየከበደኝ የመጣው አሁን ላይ ማለት ነው። በጣም ብዙ ሪኩዌስት ነው የሚመጣው በቀን ሎዱ ራሱ ብዙ ነው። እነሱን ማውራት ትሪት ማድረግ ፕላስ ደግሞ የሚያስፈልጋቸውን ነገር እኔ ምንም የለኝም። እኔም ትላንት የተረዳው ሰው ነኝ። እኔ ሳምቲንግ በገንዘብ ላግዛቸው አልችልም። ያለኝ አቅም የሶሻል ሚዲያ አቅም ነው። ሰዎች ናቸው ያሉኝ አቅሞች እና እነዚህን ከማድረግ አንጻር አጠገብ የሚሆኑ ሰዎች እውነት በጣም ፈልጋለሁ። ከመንግስት አካላትም ይሁን ሳሟን ብቻ አይ ኒድ ሳም ሄልፕ። እነዚህ ሰዎች መታገዝ አለባቸው እና ቢያንስ ዳይፐር እንኳን ከውጭ በሆነ ያህል መንገድ እየገባ ለእነዚህ ልጆች እንዲታደል ቢያንስ ሳይሳቅቁ ትምህርታቸውን እንዲማሩ ማድረግ ፕላስ የራሳቸው ትምህርት ቤት እንኳን እንዲኖራቸው ማድረግ ሳይሳቅቁ ከሌሎች ተማሪዎች ጋር እንዲሆንኩኝ የሚል ሰቀቀን ሳይኖርባቸው በቃ እርስ በርስ እዛው ተናንጸው የሚማሩበት አይነት ትምህርት ቤት የሚገነባበት አይነት ሁኔታ ቢኖር ማለት ይህን ነገር ከቁም ነገር ወስዶ ሊሰራ የሚችል ሰው አጠገቤ የሚመጣ ደስ ይለኛል። በዚህ አጋጣሚ ጥሪ ማቅረብ ራሱ እፈልጋለሁ። ማለት ብቻዬን መጮህ የሆነ ሰዓት ይደክመኛል። ኦብቪየስሊ መድከሜ አይቀርም። ከዛ በኋላ እርግፍ አድርጌ መተው አይቀርም። እኔ ተረዳው ቆምኩኝ በሁለት እግሬ። ከዛ በኋላ እርግፍ አድርጌ ብተው ግን እነዚህ ህፃናት አሁንም ምንም ማንም ሳያቸው ያ አይነት ስትራግል ይቀጥላል ማለት ነው እና እስኪ ሜይ ቢ ከመንግስት በኩልም ከጤና ሚኒስቴር በኩልም ብቻ ሳሟን ይሄን ነገር ሊያደርግ የሚችል ካለ እንደ ፋውንዴሽንም ይሄን ነገር ማቋቋም ፈልጋለሁ እና በእነዚህ ነገሮች እንዲያግዙኝ እጠይቃለሁ። በዚህ አጋጣሚ እገዛ ፈልጋለሁ በጣም። በዚህ አጋጣሚ ይሄንን የምትመለከቱ ሰዎች ከሱ ሀሳብ ጋር አብራችሁ መቆም የምትፈልጉ ሰዎች ኮንታክት ካለ አይደለ? ሶሻል ሚዲያ ላይ ሁሉም ሶሻል ሚዲያ ላይ ያለው ኮንታክቱ ላይ በመሄድ እሱን ኮንታክት በማድረግ እንግዲህ ለዚህ የቀና ዓላማ አብራችሁ እንድትቆሙ እንጠይቃለን። ከዚህ ጋር አያይዤ የምጠይቅህ አሁን 23 ዓመት ማለት በጣም ትልቅ
ጊዜ ነው በልጅነትም ሆነ አሁን ማቹርም ካደረግክ በኋላ እና በህይወት ያጋጠምክ ብዙ ችግሮች አሉ ከህመሙ ጋር። ከዛ ህመሙ ደግሞ ያመጣው ደግሞ ሌላ የራሱ የሆነ የሱስ ችግር አለ። እነዚህን ሁሉ አሸነፍኩ ብለህ አንድ ስቴፕ ስትሄድ ወደኋላ እንድትመለስ የሚያደርጉክ ነገሮች ሀፕን ያደርጋሉ አይደል? እነዛን እንዴት አለፍካቸው? ለሌሎቹ መማሪያ እንዲሆን እንዴት አለፍካቸው? እውነት ለመናገር እኔ መጽሐፍ ቅዱስ ላይ ምን ይላል መሰለሽ? ልባቸው ለተሰበረ እግዚአብሔር ቅርብ ነው ይላል እና እኔ ለእኔ በጣም ይቀርበኝ ነበር እግዚአብሔር እና በጣም ክሎዝ ስለነበርን ቢካዝ ልቤ ስብር ብሎ ነው የኖርኩት አብዛኞቹን የህይወቴን ምዕራፎች እና ከአምላክ ጋር ሆኜ ነው የማልፈው እና ግን ዝም በማለትም አንዳንድ ይሄ በቃ በመቻል የለ ያቺ ሞመንት እስክታልፍ በቃ እንደምንም አሁን ኢቨን የአዲክሽኑ እንኳን ወጣው ብዬ ካወራው በኋላ ስቲል ነው ሲጋራ አጠገቤ ከተጨሰ ምራቄ ይመጣል። ግን ደግሞ ኦልሬዲ ስላወራሽ በሚል እየታገልሽ ማለት ስላወራሽ ብቻ አይደለም በቃ ማቆም አለብኝ። ከአንድ ዓመት በላይ ሆኗል ካቆም ሶ አይ ሃቭ ቱ ዱ ኢት እየታገልሽ ነው የምታሳልፊ። ቀላል አይደለም እኮ አዲክሽን ምንም እኮ ወጣው ብለሽ በቃ አንዴ እኔ አቆምኩኝ አይደለም ቢመልስሽ እኮ ይሞክራል። ነጠቅ ይልሻል ሳሟን ሲያጨስ ምናምን ግን ከራስሽ ጋር እየታገልሽ ራስሽን እየቆነጠጥሽው ነው የምታልፊው እንደምን እንጂ ኢዚ አይደለም። ሄድ መለሶች ይኖራሉ። አሁንም ሶሻል ሚዲያ ላይ እውነት ለመናገር ደግሞ በተለይ እኔ በአንድ በኩል የጠቀመኝ ጊዜ አላገኘው። አንዳንዴ ለዲፕሬሽን ራሱ ጊዜ ያስፈልጋል እኮ ዲፕረስድ ለመሆን ጊዜ ማግኘት አለብሽ። እኔ ለራሴ ነው ጊዜ አጣሁት። ትላንት ለአንድ ሰው እያልኩኝ ነበር ከራሴ ጋር ከተገናኘው ቆየው እያልኩኝ ነበር። አብሶ ሶሻል ሚዲያ ላይ ከወጣሁ በኋላ ከራሴ ጋር ተገናኝቼ አላውቅም እና ያም አንድ ጥቅም አለው። አንዳንድ ዲፕረስድ ልትሆኚ የሆነ ብቻሽን የምትሆኝበት ሞመንት ያስፈልጋል ልታዝኝ እንኳን ማለት ነው። ግን እንዳዝን እንኳን ሊፈቅድልኝ አልቻለም ያለሁት ኢንቫይሮንመንት እና ኤቭሪዴይ ስራ፣ ክላስ፣ ሳምዋን ሰፖርት ማለት ስራ፣ ክላስ፣ ነገን ፕላን ማድረግ፣ ጓደኛ ያለች በቃ እንደዚህ ክብ ሲል እንደ ድሮ ይሄ ታይም አጣው ማለት ነው። ግን ኦልሞስት ከአምላክ ጋር ሆኜ ነው የማልፈው እና ግን ቀላልም አይደለም። ሄድ መለሶች ይኖራሉ። ግን ደግሞ መለሱ ሰዓት ራሴን እየቆነጠጥኩኝ ምናምን ነው እንጂ ፍላጎቶች ሳይኖሩ ቀርቶ አይደለም። ወደ ኋላ የሚስበኝ ነገር ሳይኖር ቀርቶ አይደለም። ስለዚህ ራስን በመግዛት የማይታለፍ ነገር የለም። ራስን በመግዛት የማይታለፍ ነገር የለም ከአምላክ ጋር። አንድ በጣም በደንብ ሃይላይት እንድትሰጥ የምፈልገው አሁን ሁሉም ሰው ፐብሊክ ሊያሳየውም አላሳየውም የሚታይም ሆነ ማይታይ የራሱን ህመም ይዞ ነው የሚንቀሳቀሰው እና ምን ትመክራለህ ለወጣቶች? እዚህ በፊዚካል በሆነ ህመምም ሊሆን ይችላል፣ ሜንታልም በሆነ ህመም ሊሆን ይችላል። ምን ትመክራቸዋለህ? ስለ ላይፍ ምን አስፓየር እንዲያደርጉ ትመክራቸዋለህ? በፈርስት ቲንግ እነሱ ብቻ አይደለም እዛ ህመም ውስጥ ያሉት፣ ያንን ማወቅ አለባቸው። በጣም ትልቁ ውሸት ሰይጣን የሚነግረን ሳም ዲፕረስድ የምንሆንበት ሞመንት ላይ አንተ ብቻ ነህ እዚህ ችግር ውስጥ ያለው የሚለውን ነገር ወይ ደግሞ አንተ ብቻ ነህ እንደዚህ እየተቸገርክ ያለው የሚለውን ነገር ነው። እኛ ብቻ አይደለንም እሱ ብቻ አይደለም እዛ ችግር ውስጥ ያለው፣ ሌሎችም ሰዎች አሉ። ሌሎችም ሰዎች መኖር ብቻ ሳይሆን ሌሎች ሰዎች ደግሞ ከሱ በባሰ አይነት ችግር ውስጥ ነው ያሉት። አሁን እኔ በጣም ጠንካራ ነህ ልባል እችላለሁ አይደል? ኦክሲጅን ኤቭሪ ሞመንት እየከፈለ ደግሞ እየተነፈሰ እየኖረ ያለ ሰውም አለ። ፋይናንሻሊ ስተብል ሳይሆን ምን ሳይል ማለት ነው። እነሱን ስታስቢ ደግሞ የኔ ቅንጦት ይመስልሻል ማለት ነው። ከሱ ደግሞ ስታልፊ ሳሟን ነገ ትሞታለህ ተብሎ ቀጠሮ የተሰጠውን ሰውዬም ደግሞ ያልሽ ስትሄጂ ሁሌም ችግር ውስጥ ያለ ሰው አለ እና አንዳንዴ ይሄ ህመምን ማሳየት ሌክዥሪ ነገር አይደለም። እንደዚህ ብዬ ጽፌያለሁ። ህይወት ባይቀና መደሰት ርቆ በእንባ ብትታጠን ይደርሱልኝ መስል ሰዎች እንዲያዝኑልህ ለመውደቅ አትፍጠን ብያለሁ እና ከሰው ሀዘኔታን አትፈልጉ። ሰው ልክ እንደ ክርስቶስ ነው። ሆሳና በአርያም ያለ ነገ ስቀለው ማለቱ አይቀርም እና ሰው ፊት ሀዘናችሁን እንትን አትበሉ። ለራሳችሁ ጠንክራችሁ ተገኙ እና ራሳችሁን አክሴፕት አድርጉ። ለወጣቶች በጣም ማለት የምፈልገው አብሶ ህመም ውስጥ ላሉት ደግሞ ራሳችሁን አክሴፕት አድርጉ። አንዳንድ ህመም የሚድነው በመታከም ሳይሆን በመቀበል ነው። ራሳቸውን አክሴፕት ማድረግ እና
እኔ አሁን ምንም ነገር ቢሉኝ ማልበገር ወይም ደግሞ እንደዚህ አይነት አቋም ሰጠኝ አይ ቲንክ አክሴፕት ማድረጌ ነው። ምንም ነው አይመስለኝ። ከዚህ በፊት ግን አሁን ዳይፐር እንኳን ስገዛ ሌላ አንድ ጥቁር ፔስታል ካረኩ በኋላ ሌላ ጥቁር ፔስታል ደርብበት ነበር። ቢካዝ እሳቀቅ ነበር፣ እንዲታይብኝ አልፈልግም ነበር። አሁን ግን ባዶን ቢዝ ምንም ነው አይመስለኝ። ሰው ፊት ዳይፐር ብሎ ማንዛት ምንም ነው አይመስለኝ። ሶ ዛት ማች ኮንፊደንስ የሰጠኝ ራሴን አክሴፕት ማድረጌ ሌላ ሰው እኔን አክሴፕት እንዲያደርግ አድርጎኛል። ሌላው ላይ ተጽዕኖ መፍጠር ችሏል። ስለዚህ ምንም አይነት ፔን ውስጥ ሆኖ ምንም አይነት የህይወት ስትራግል ውስጥ ሆኖ ብቸኛውና ቋሚው ነገር ማለፍ ነው። ያልፋል እና ያችን ሞመንት ካሳለፋችኋት በኋላ ድጋሚ ደስታ ጊዜ ይመጣልና ምናልባት በዛች ሞመንት መጥፎ ውሳኔ ወስናችሁ ወደ ስዊሳይድ ወደ ሌላ ነገር ከምታመሩ ያችን ሞመንት እንደምንም ቶለሬት አድርጎ አልፎ አክሴፕት አድርጎ መጓዝ ነው እና ሰዎች እንዲያዝኑላችሁ ደግሞ ኤክስፔክት አታርጉ። ከሰው ምጸትን አትፈልጉ። ሰው ምጽ እንዲልላችሁ፣ ሰው እንዲያዝንላችሁ ኤክስፔክት አታርጉ። ለራሳችሁ ብቻ ጠንክራችሁ ተገኙ እና በራሳችሁ መንገድ ኑሩ። በጣም ብዙ ጊዜ ብያለሁ፣ በራሳችሁ መንገድ ኑሩ። ብዙ ጊዜ ብያለሁ። እኔ አሁን በእኔ መንገድ ነው የምኖረው። በእኔ መንገድ ማለት ሶሳይቲው ጋር አይጋጭ እንጂ ሌላ ሰውን አይጉዳ እንጂ ማረጋቸው ነገሮች እኔ የማምንባቸውን ነገሮች ነው እና ሌላ ሰው ምንም ቢል ግድ የለኝም። ቢካዝ እነሱን አፌክት አያርግ በአንድ በኩል እና መጥፎ ነገር አይሆን እንጂ እኔ የማደርጋቸው ነገሮች እኔ አክሴፕት እስካረኳቸው ድረስ ችግር የላቸውም። በእኔ መንገድ ነው የምኖረው። እዛ በራሳችሁ መንገድ ኑሩ። ለዲፕሬሽን መፍትሄው አዲክሽን ነው ብላችሁ አዲክሽን ውስጥ እንዳትገቡ። ቢካዝ ለዲፕሬሽን አዲክሽን መፍትሄ ሆነ አያውቅም። አይቼዋለሁ፣ አውቀዋለሁ። ሴቶችም ሆናችሁ ወንዶች ለሴክሹዋል ፕሮብለሞቻችሁ ፖርኖግራፊ መፍትሄ አይሆንም። ሳምቲንግ ደስታን ለማግኘት ዊድ መፍትሄ አይሆንም። ትናንትና አንተ ራስን አክሰፕት ማድረግህ ዛሬ ለሌሎች መዳን ምክንያት እንድትሆን አድርገዋል እና በጣም ብዙ ከዚህ የምንማረው ነገር ይኖራል ብዬ አስባለሁ። ኤግዛክትሊ። አሁን በቅርቡ የነበረው የቲክቶክ አዋርድ አለና የራስን ስታይል ነው ለብሰህ የሄድከው። እስኪ ስለ ልብስህ ምን ነበረ ምንነቱን ብትነግረን። ከዚህ ጋር ይገናኛል ወይ? አይዲያ አለው? የራሱ ዩኒክ የሆነ አይዲያ አለው? አዎ፣ እውነት ለመናገር ልብሱን ሆን ብዬ ተዘጋጅቼበት ነው ያዘጋጀሁት። ቲክቶክ ክሬቲቭ አዋርድ ላይ ኖሚኔት እንደሆንኩኝ ሳቅ ነው በቃ ሳምቲንግ ማስተላለፍ አለብኝ ብዬ ያሰብኩት ማለት ነው። ፕሮግራሙ ላይ ዊን ባላረግም ግን ደግሞ ሳምቲንግ ማስተላለፍ አለብኝ። ቢካዝ በትንሽ ቲክቶክ ላይ በመጣ በ4 ወር በ5 ወር ጊዜ ውስጥ ሰው ላይ ተጽዕኖ ፈጥረሃል ብሎ መታጨት ቀላል ነገር አይደለም። ግን ደግሞ ያንን አይነት መድረክ ደግሞ ዝም ብሎ ካዥዋል ልብስ ለብሶ ማሳለፍም ጥሩ አይደለም እና ሳምቲንግ መልዕክት ላስተላልፍ ብዬ ፕላን አድርጌበት ነው። በዚህ ዲዛይነሯ ነፂ ትባላለች፣ ነፃነት ጌታቸው ትባላለች። በጣም ጎበዝ ዲዛይነር ናት እና እኔ ደግሞ አዲስ አበባ ስመጣ ማርፎም እሷ ጋር ነበረ። ምግብ ታበላኝ የነበረው ምናምን እሷ ነበረች ከቲክቶክ ላይ ስወጣ እና እሷ ናት ይህን ሁሉ ነገር እንትን ያለችው። ዜን ከእሷ ጋር ዲስከስ አድርገን ነው በጣም ብዙ ነገር ራሷ እኔ ወላይታ ነበርኩ ክላስ እየተማርኩ ነበር እና እሷ ራሷ ልኬት እዛው ተለክቼ ልኬላት በቃ ብዙ እኔ አይዲያውን ብቻ ነግሬያት እሷ ነበረች ብዙውን ነገር ያወጣችሁና እያንዳንዱ ልብሱ ላይ ያለው ነገር ትርጉም አለው። ከጀርባዬ የነበረው ነገር ይሄ የስፌት ምልክቱ የስፓይና ቢፊዳው ጀርባ ላይ አይደል ይፈጠራል ያልኩሽ፣ እሱን ነው የሚያሳየው። ቁስሉን ሰርጀሪውን ማለት ነው ጠባሳውን የተያያዙት እንደዚህ የተያያዙት ያው ስፌቱን ነው የሚገልጸው። ፕላስ ደግሞ የእሳት አይነት ከለር አለው ውስጡ። የነበርኩበትን ቃጠሎ የነበርኩበትን ፓስት ስቃዮች ነው የሚገልጸው። ፕላስ በጥቁር ነበረ፣ ጀርባው ጥቁር ነበረ። የነበርኩበትን የሀዘን ጊዜያት ነበር የሚያሳየው። ፕላስ ቀይ ጥቁርና ሲልቨር አይነት ከለሮች አሉ እንደ ስፓይናል ኮርዶቹ። እነሱ ነገሮች ደግሞ የሚያሳዩት ከሀዲያ እንደወጣው የሀዲያ ባህላዊ ሴሪዋና የሚባል ልብሱ እንደዛ ነው የሚባለው። ያንን ከለር ነው የሚያሳየው። ከፊት ለፊት ያለው ነጭ ደግሞ አሁን በደንብ ተስፋ ካገኘው እየኖርኩ ያለሁትን ህይወት ነው የሚያሳየው። ልብስ አንዲት ድራቢ ነገር አለች እንትኑ ላይ። እሱ ደግሞ ዳይፐርን አልፎ ሽንት ሱሪን ሲነካ ልብስ ደርበን እንደምናደርግ ለማሳየት ኤቭሪቲንግ በቃ እነዚህ ይህን ስፓይና ቢፊዳን ለማሳየት ነው። በጣም ተጠባበት። ያንን ልብስ ለብሼ ሄድኩት። በጣም ደስ ይላል። እስኪ ኢቨንቱ እንዴት ነበረ? እንዴት አገኘኸው? የነበረው ብዙ ኢንተርቪዎች ነበሩ ከብዙ ሰዎች ጋር። እንዴት ነበረ? እስኪ በአጠቃላይ እውነት ለመናገር አሪፍ ነበረ፣ ጥሩ ነበረ። አቶል ግን ትንሽ ቁም ነገር ያለው ነገር ማስተላለፍ ቢቻል ግን ጥሩ ነው። አሁን እኔ ፐርሰናሊ ምን አስባለሁ፣ ጄኔሬሽኑ
ቧልት ብቻ እየሆነ መጥቷል ትንሽ እና ቁም ነገሮችም ቢኖሩ ቢያንስ መድረኮች ላይ አንድ ትልቅ መልእክት ተላልፏል። እናቶችን እንዲያትበሉ የሚል መልእክት አስተላልፋ ነበር እና አንዲት እናት ያ ትልቅ መልእክት ልክ እንደዛ ቢያንስ ቁም ነገርን ብቻ ሁሌ ቧልት ከሚሆን አይኖ ቲክቶክ የጨዋታና የሳቅ መንደር ነው፣ ግን ደግሞ ቲክቶክንም የኔ አሁን ኮንተንቴ ብቻ ሳይሆን ህይወቴም ቁም ነገር ነው። ላረግ ሞክረው ነገር ቁም ነገር ነው። ይሄ እንትን ለማለት አይደለም እኮ የምለው፣ ግን በቃ የታየ ነው ኦልሬዲ ለማድረግ የምጥረው ነገር እሱ ነው እና ቧልቶቹ እንዳሉም ሆኖ ግን ሞር ፎከስድ የሚሆነው ቧልት ላይ ባይሆን አሁን በጣም ብዙ ሪኮግናይዝ የሚደረገው በጣም ብዙ ትኩረት የሚሰጠው ቁም ነገር ላላረገው ሰው ነው ማለት ቁም ነገር ላላረገው ሰው ኢንሴንስ ለቧልት ትኩረት ይሰጣል፣ ለጨዋታ ትኩረት ይሰጣል፣ ትርጉም የሌለውን ነገር ላስተላለፈ ሰው ትኩረት ይሰጣል እና እሱ ነገሮች ትንሽ ቢካዝ ጄኔሬሽኑን እየገደሉ ስላሉ ነው። ጄኔሬሽኑን ወደ ሌላ አይነት መንገድ እየመሩ ስላሉ ነው እና ትንሽ ቧልቶቹ ቀነስ ብለው ቁም ነገሮችን ከፍ ቢሉ እንዳስተያየት። ግን አቶል ግን ደስ የሚል ጊዜ ነበረ። በጣም ብዙ ሰዎችን መታወቅ የቻልኩበት ነው። ብዙ ሰዎችን ኢንተርቪው ለማድረግ የሞከርኩበት ነው። በብዙ ሰዎች አማካኝነት እነሱ ተከታዮች ጋር እንዲደርስ የምፈልገውን መልእክት ለማድረስ የሞከርኩበት ኢቨንት ነበረ እና ፈርስት ኢቨንትም ነው። እንደዚህ ለብሼ ስገኝ እንደዚህ መልእክት ለማስተላለፍ ስሞክር ምናምን በህይወቴ መጀመሪያ እንትን ነው። በጣም በትንሽ ጊዜያት ውስጥ ነው እሱ እና አቶል ጥሩ ጊዜ ነበረ። አምሽተን የወጣ ነው ምናምን። አንድ በጣም ልጠይቅ ከምፈልገው ጥያቄ መሀል ተስፋና እምነት በአንተ እይታ እንዴት እንደሆኑ ነው። ምክንያቱም ዛሬ ለነገ ተስፋ ከሌለን ዛሬ መኖር አንችልም እና እንዴት ነው በአንተ እይታ ተስፋና እምነትን የምትገልጸው? ከእምነት ልጀምርልሽ እና እምነት ማለት ባይሆንልኝ ምንም ጨምሮ ማመን እኔ ጋ ማለት አንዳንድ ይሆናል ብቻ አይደለም እምነት እኔ ጋር የእምነት ዴፊኒሽን እሱ ነው። ባይሆንም ምንም ይጨምራል ነው። ሳምቲንግ ባይሆንም ብሎ ማመን ነው እኔ ጋር። ለነገ የሚያስፈልግሽ ነዳጅ ነው እና አንቺም እንዳልሽው ተስፋ ከሌለን ነገ የለንም አይደል? ባይዜ ነገ መልካም ይሆናል ብቻ ብሎም አለማመንም ጭምር ነው። ባይዜ ተስፋ ነገ መልካም ይሆናል ብሎ ማመን ብቻም አይደለም ተስፋ ማድረግ። ቢካዝ ዋት ኢፍ አሁን እኔ ነገ መልካም ይሆናል እያልኩ እየኖርኩ መልካም ያልሆነ ነገር ቢገጥመኝ ድጋሚ ፌል ላደርግ ነው ማለት ነው። ነገ መልካም ባይሆንም ብሎ አምኖ መጓዝ ለኔ። አሁን ወዳለህበት ሲቹዌሽን ስንመለስ ከህክምናው ጋር ተያይዞ ምን አዲስ ነገር አለ? ህክምና እንዴት እየሄደ ነው? ህክምና እኔም መጀመሪያ ቲክቶክ ላይ ስወጣ የሚወጣሁት ምንድን ነው ከዳንኩኝ ብዬ ነው እውነት ለመናገር። በአንድ በኩል እኔ አይነት ልጆችን መፈለግ እንዳለ ሆኖ በአንድ በኩል ሜይ ቢ ማለት በጣም ብዙ ሰው እያየኝ ሲመጣ በጣም ኢሚዲየትሊ ተከታዮች እየጨመሩ ሲመጡ ሚሊየንስ ሰው እያየኝ ሲመጣ ሜይ ቢ መፍትሄ ይኖራል እኮ። ቢካዝ ያው ያን ሁሉ ጊዜ ብቻዬን አይደል ያሳለፍኩት፣ ብቻዬን ነው ስጠይቅ የቆየሁት። በዛ ብሎ ሲጠየቅ ከብዙ ሀገራት ነበር ሲደወል የነበረው። ሜይ ቢ መፍትሄ ካለው ብዬ ሲሪየስሊ በቃ ለፋሚሊም አልነገርኩም። ባይዘ ያኔ እዚህ አዲስ አበባ ስመጣ ምናምን እና በጣም ኢገርሊ ነበር ስከታተል የነበረው። ኤምአርአይ ይነሳ ነበረ፣ ከዛ ዶክተሮችን ጠይቅ ነበረ። አንዱ ዶክተር አሁን እንዳለ ሆነ መኖር ነው የሚሻል፣ እንደው እኮ አብዛኞቹ መንቀሳቀስ አይችሉም፣ ከአንተ በባሰ አይነት ሁኔታ ናቸው፣ አንተ እንደው ማመስገን ያለብህ ሲሉኝ፣ አይ መዳን አለብህ ብዬ እነሱን ተዋቸውና ሌላ ሐኪም ጋር ሄድ ነበር። እንደዛ እያልኩ ማለት እስከሆነ ሰዓት ድረስ አክሴፕት አላረኩም ነበር። እስከሆነ ሰዓት ድረስ ስታገል ነበር። በዛ መሀል ጎፈንድሚ ተጀመረልኝ ምናምን በጣም ገንዘብ መሰባሰብ ጀመረ። $25,000 የኒውሮን ስቲሙሌሽን ህንድ አንድ ሐኪም ቤት ኒውሮን ስቲሙሌሽን ሪኮመንድ አድርጎኝ ነበር እና ነርቮችን ስቲሙሌት ብናደርግ ምናልባት ሊስተካከል ይችላል ብለውኝ ነበር እና $25,000 ጠይቀውኝ ነበር። ሰው $25,000 ማሰባሰብ ጀመረ። እስኪ እያልኩ $25,000 ታዲያ ነርቭ ስቲሙሌሽኑን ብሰራ እንዴት ነው የሚለውን ነገር ዲቴል ቼክ ማድረግ ጀመርኩ። በኋላ ግን ነርቭ ስቲሙሌሽኑም ነርቮቹን ሊያነቃቸው እንደማይችል ሳቅ፣ በህክምናም የመስተካከል ቻንሱ ዝቅ ያለ እንደሆነ ሳቅ፣ በመቀበል መዳንን መረጥኩ። ቅድም ብዬሻለሁ፣ አንዳንድ ህመሞች በመታከም ሳይሆን የሚድኑት በመቀበል ነው።
ይህን ብዙ ቦታ ላሉ እንደ አባባልም ነው ማነሰው። በመታከም ሰው የሚድኑት በመቀበል ነው። አንዳንድ የማይድኑ ህመሞች ማለት ነው። ከመቀበል በላይ መድኃኒት የለም። ከመቀበል በላይ ፈውስ የለም። ከመቀበል በላይ መድኃኒት የለም። አክሴፕት ማድረግን መረጥኩ። ከጓደኛዬ ጋርም ተነጋገርን እና እሷ ነበረች ሞር ፑሽ ታደረገኝ የነበረው መዳን አለብህ የሚል እንትን ነበራት እና ፕላስ ደግሞ የመጨረሻው ሰርጀሪ ባለፈው ቅድም እንዳልኩሽ ወይ ትሞታለህ ወይ ፓራላይዝ ትሆናለህ የሚል ነገርም ተነግሮኛል። ሌላ ጊዜ ጀርባህን ከተነካ አይነት እና እሱም ስጋት ስላለ በዚህ መንገድ መኖሩ ይሻላል። አሁን በዚህ መንገድ እየኖርኩ ምንም አልጎደለብኝም። አይ ቲንክ አክሴፕት ማድረጌ በጣም ፈውሶኛል እና በዚህ መንገድ መኖሩን ፋይናንሻሊ ስተብሎኝ የዳይፐር ራሴ አፎርድ ማድረግ ከቻልኩኝ የሆነ ሰውን ከውጭ አምጣልኝ ብዬ ማምጣት ከቻለ ምናምን የሚያስቸግረኝ ነገር አለ። እንደ ኖርማል ፐርሰን እየኖርኩ ነው። የመኪና ነዳሉ፣ በላሉ፣ ጠጣሉ፣ ለሌሎች ማስተላለፍ የምፈልገውን ነገር እንደዚህ እየወጣ አስተላልፋል። ምንም የጎደለኝ ነገር የለም ማለት ነው። ያንን መረጥኩ፣ በመቀበል መዳንን መረጥኩ እና አሁን እግዚአብሔር ይመስገን የሕክምናው ጉዳይ እዚህ ላይ ነው ያለው። ምናልባት ብዙ ሰዎች ስለዚህ ነገር አፕዴት አላረኳቸውም። አብዛኞቹን ህመሙ እንደሚድን ነው አብዛኞቹ ኤክስፔክት የሚያደርጉት። አይድንም። ለብዙ እናቶች የሆነ እኔ ተስፋ ማስቆረጥም ስለሚመስለኝ ነው የሆነ እርግጥ አድርጌ አይድንም አይነት ነገር ማለትም አልችልም። ግን የነርቭ ጉዳይ ስለሆነ አንዴ ዳሜጅ ከሆነ ተመልሶ ሊነቃ አይችልም። አንዳንዴ ዝም በጣም እየጠየቁ እየታገሉ ከመሄድ በመቀበል መዳን በጣም እረፍት አለ። ለዛ ነው መቀበሉን የመረጥኩት ልሻል። አሁን ወደ ኢንፋንቶቹ ስንሄድ ገና ወደሚወለዱ ጨቅላ ህጻናት ስንሄድ ህመሙ የሚጀምረው በእርግዝና ጊዜ ነው እና ከተወለዱ በኋላ እርሊ ሳይኑ ታይቶ ትሪትመንት ቢሰጣቸው የመዳን ቻንስ ይኖራቸዋል ወይስ የራሱ የቻለ አይነት ወይም ስቴጅ አለው? መዳን የአፈጣጠር ችግር ስለሆነ ይድናል የሚባል ነገር አይደለም። እንዳልኩሽ የአፈጣጠር ችግር ነው። በርዝ ዲፌክት ነው። ኦልሬዲ ዲፌክት ነው። ሀፕን ያደረገ ነገር ነው። ኦልሬዲ ነርቮቹ ሞቶ ነው። ኦልሬዲ ነርቮች ተጎድተዋል። ቢካዝ እብጠቱ ተፈጥሮ ነው የሚወጡት። ጀርባቸው ክፍት ሆኖ ነው የሚወለዱት። ያ ክፍተት ይዘጋል እንጂ ነርቮቹ ምናልባት ጀርባ ሲዘጋ ነርቮቹ እንዳጋጣሚ በህይወት ከተረፉ ምናልባት እንጂ አንዴ ነርቮቹ ዳሜጅ ከሆኑ ሊመለስ የሚችል ነገር አይደለም። ግን ደግሞ አይነት አላቸው። ስፓይና ቢፊዳ አንድ ብቻ አይደለም። ስፓይና ቢፊዳ 3 ነው። ኦከልታ የሚባል አለ፣ ሜኔንጆሴል የሚባል አለ፣ ማይሎ ሜኔንጆሴል የሚባል አለ። የኔ አሁን ማይሎ ሜኔንጆሴል የሚባለው ሲቨር የሚባለው ማይሎ ሜኔንጆሴል ነው። ቀለል ያለው ደግሞ ኦከልታ ነው የሚባለው። በጣም ብዙ ስፓይና ቢፊዳ ኦከልታ ያላቸው ልጆች አሉ። ኖርማል ናቸው፣ መንቀሳቀስ ይችላሉ፣ ሽንትና ካካቸውን መቆጣጠር ይችላሉ። ኖርማል ፐርሰን ላይፍ ይኖራሉ። ጀርባቸው ላይ ትንሽ እየባጭ ነገር ነው የምትኖረው፣ ፀጉር ነገር ሊመስል ይችላል ምናምን ነው። እነዚህ አሁን ኖርማሊ መኖር ይችላሉ። ሲቨር አይደለም። የኔ አሁን ሲቨር የሚባለው ነው ኤምኤምሲ ወይ ደግሞ ማይሎ ሜኔንጆሴል። እሱ ደግሞ ኦልሬዲ ነርቮች ዳሜጅ ስለሚሆኑ እኔ እኮ መንቀሳቀስ ስለቻልኩኝ አብዛኞቹን እኔ ቪዲዮም ትሰራላችሁ ምናምን ካየሽ አብዛኞቹ መንቀሳቀስ አይችልም። አብዛኞቹ ዊልቸር ላይ ናቸው። አብዛኞቹ ድጋፋን ክራንቿን ተጠቅሟት የሚንቀሳቀሱት ብላብላ። እኔ በጣም እኔ ትልቁ የእግዚአብሔር ፌቨር ትልቁ ያደረገልኝ ነገር መንቀሳቀስ መቻሌ ነው። ይኸው እንደዚህ ስነዳ እንደዚህ ስንቀሳቀስ ስሯሯጥ በዛ ልክ እንትን ብል ኖሮ እንደዚህ ለመሯሯጥም ትንሽ ሊከብደኝ ይችል ነበር እና እግዚአብሔር ይመስገን ለሱ እና አብዛኞቹ እንደዚህ አይነት ችግር ነው የሚኖርባቸው፣ ኤምኤምሲ የሚኖርባቸው። ለዛ በህፃንነታቸው ገና እንደተወለዱ ሶስቱም የትኛውም አይነት ቢፈጠር 26 ቀኑ ሰርጀሪ መሰራት አለባቸው ነው የሚለው። ሰርጀሪው ግን ይሄ ኪውሬቲቭ አይደለም ማለት ሰርጀሪ ካልተደረጉ ያ ሜኒንጁ ወይም ያበጠው እብጠት ይፈነዳል፣ ብረስት ያደርጋል። ያ ደግሞ ሚኒንጃይተስ ነው ኦር ሳምቲንግ ክሬት ያደርጋል፣ የኢንፌክሽን ይፈጥራል። ያ ኢንፌክሽን ደግሞ ቶታሊ ነው የሚገላቸው። ቢካዝ ሲኤስኤፍ ፍሉድ ወይም ደግሞ ሰረብሮ ስፓይናል ፍሉድ የሚባለው ነው እናንተ የሚለው ቀጥታ ወደ ጭንቅላት ስለሆነ የሚሄደው በቃ ቶታሊ ይሞታሉ። አብዛኛው ክፍትም ስለሆነ እንዲህ ሲነካ እንትን ነው የሚሆነው። በጣም ስስናት አንዴ ከፈነዳሽ ማለት የጀርባ ይሄ ሲኤስኤፍ ፍሉድሽ ነው የሚወጣው፣ ኢንፌክሽን ነው የሚፈጥረው። ኢሚዲየትሊ ነው የምትሞችው። ሴንትራል ነርቨስ ሲስተም ስለሆነ እሱ ኢሚዲየትሊ ነው የሚገልሽ። ለዛ ምናልባት እንደዚህ አይነት ልጅ ከወለዱ ኢሚዲየትሊ ሰርጀሪ ማሰራት አለባቸው። እኔ 3 ዓመት 4 ዓመት አቆየ ነው የሚለው አሉ። የኔ ራሱ በ1 ዓመት ተኩል ነው የተሰራሁት። ግጥር ያለ ቦታ ነው ብዬሻለሁ። የተወለድኩበት ቦታ ለማሳከም ራሱ ያዩት ስቃይ አይደለም። እነሱ እዚህ አዲስ አበባ መጥተው ጎዳና ላይ አድረው ያውቃሉ፣ መንገድ ላይ ተንገላተዋል ምናምን ነው እና
የኔም ቆይቼ ነው የተሰሩት። እኔ እውነት ለመናገር በእግዚአብሔር ምሕረት ነው መኖር የቻልኩት ማለት መትረፍ የቻልኩት። በጣም ብዙ ሞቶችን ያለፍኩት። አሁን ያኔ የነበረውን ሞት ማለፍ ቀላል አይደለም። ራሴን ላጠፋ የነበረበት ጊዜ ያለፍኩት ሞት ቀላል አይደለም። አሁን በነበረን ቆይታ መሀል ለምን የምትለዋ ፍሬዝ ላይ ኦልሞስት ከ13 ዓመት በላይ ቆይተህባታል አይደለ? ተምረህ 2 ዓመት ነርሲንግ ተምረህ በሽታን እስከምታውቃት ድረስ ለምን በሚል እውቀት ውስጥ ነበር የነበርከው እና እውቀትን ደግሞ ለመሻር ሌላ እውቀት ያስፈልጋል። አንድ ምክንያትን ለመሻር ሌላ ምክንያት ያስፈልጋል እና ለምን የምትለዋን ምክንያት የሻርክባት ሌላ አዲስ እውቀቷ ምን ነበረች? መቀበል ነው አንዱ እና መልሱ መላሹ እንደሆነ ማወቅ ነው። ፕላስ ደግሞ እኔ አምላክን ተሟግቼ እንደማላሸንፍ ነው ያወቅኩት። እውነት ለመናገር በጣም ከአምላክ ምን ብዬ ጽፍ ነበረ መሰለሽ? ምን እንደውም በሞላባት ዓለም ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም አይነት ነገር ብዬ ጽፌያለሁ። ህይወት ሰጥቶን ከመግደል ውጭ የሚያኖረን አምላክ የለም አይነት ነገር እግዚአብሔር የለህም ምለውና እንደሌለህ እንኳን እንዳውቅ የለሁኝም በለኝ። እኔ ጽሁፎቼን ግጥሞቼን እደልሻለሁ። እንደሌለህ እንዳውቅ የለሁኝም በለኝ እያልኩ ነበር ስጽፍ የነበረው። ለምን የሚለው ሙግቶች መሃል 1-2 ግጥሞቼን ልበልልሽ። ከአምላክ ጋር የነበሩኝ ሙግቶች ላይ መጽፋቸው ማለት ነው። ቢካዝ ለምን የሚለው ጥያቄ ለሰው የሚቀርብ አልነበረም። ለምን የሚለው ጥያቄ ከአምላክ ጋር ነው የኔ እና ምናልባት አብዛኞቹ ወጣቶችም እንደዚህ አይነት ሞመንት ያሳልፋሉ። ለነሱ ለምን ምላሽ ምናልባት የኔ ህይወት ምላሽ ሊሆናቸው ከቻለ የኔ ፓዝ ምላሽ ሊሆናቸው ከቻለ አሁን እንዲህ ብያለሁ። እመኑኝ ግድ የለም ሁሌም በሚለወጥ በሚቀየር ዓለም የዛሬው ማንነት ነገ ሲደርስ የለም። አንተስ ጌታዬ ሆይ እንደማትቀየር እንደማትለወጥ ሁሌ ቢነግሩኝም አሁን ላይ ግን ሳስብ እውነት አይመስለኝም። ሰው ሆነ ስላለፍክ የሰውነት ስቃይ ጣሩ ይገባሃል። ወደ ሰማይ ስትሄድ የሰው ስቃይ አይቶ ማለፍ ለምዶብሃል። ምን ቀረህ አሁንስ የኔን ስቃይ መመልከቱ ያስደሰተ ይመስለኛል። አለህ ብዬ ከማስበው የለህም ብል ይቀለኛል። ምክንያቱም ሁሌም በሚቀየር በሚለወጥ ዓለም ትላንት የነበርከው ዛሬ ላይ የለህም ብዬ ጽፌያለሁ። እንደዚህ ጽፍ ነበረ። በቃ ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም እያልኩኝ ለምን እያልኩ መጠይቀው እሱን ነበር። ግን ደግሞ ፋይናሊ ሪያላይዝ ያደረኩት ማለት እኔ ከፈጣሪ ጋር ስነጻጸር ተራ እንትን ነኝና ላሸንፈው የሚችል ፐርሰን አይደለሁም። ፋይናሊ ያገኘሁት ነገር ማለት ነው። እና ለምን በምንቀየርከው ካልሽኝ በመቀበል ነው። እና በጣም እንደታገለ ሰው በጣም አምላክን ወይ አድነኝ ወይ ደግሞ ካላዳንከኝ የለህም ወይ ደግሞ እንዳለ አድነ እንኳን ባታሳየኝ አለሁ ብለህ ሳምቲንግ አድርጋ ሳየኝ ወይ ደግሞ ጎበዝ ከሆንክ ልምጣ አንተ ጋር ብዬ ራሴን ላጠፋ ሲሄድ እና ማለት ውሰደኝ ወንድ። በጣም ሙግት ነበረኝ ከአምላክ ጋር በጣም ዲስካስ በጽሁፍ ነው። እኔ ከአምላክ ጋር ነበር ማወራው በሰው የተከበብኩ ሰው ስላልነበርኩ እና ለምንን የቀየርኩት በመቀበል ነው እና መልሱ መላሹ እንደሆነ በማወቅ ነው። መከላሰው ለአንዳንድ ጥያቄዎቻችን ለምን ለሚሉ ጥያቄዎቻችን መቀበል ራሱን የቻለ መልስ ነው። ኤግዛክትሊ። አንዳንዴ እኔ እንድጠይቅ ያን ሁሉ ስትራግል እንዳልፍ ያደረገኝ ስለሱ ሊያሳውቀኝ ፈልጎ ነው ማለት ነው። ማለት በእምነቴ ጠንካራ እንደሆን ነው ማለት ነው ያን ፓዝ ወሰደኝ እና እኔ ስቲቭ ጆብስ ኮኔክቲንግ ዘ ዶት ይላል እና ህይወትን እያንዳንዷን ነገር ዶት አድርጎ ነው የሚስላት እሱ እና እነሱን ዶቶች ኮኔክት አድርጎ ነው የሚስለው ማለት ልክ ለእኔም እንደዛ ነው የምኖራቸው ህይወቶች ዶቶች ነበሩና እግዚአብሔር ለምን እያልኩ እንድጠይቅ ሲያደርግ አንድ ዶት ነው። የሆነ ነገር ራሴ እንዳጠፋ ሲያደርግ የሆነ ዶት ነው። የሆነ አይነት ሱስ ውስጥ ሲከተኝ የሆነ ዶት ነው። እነዛ ሁሉ ኮኔክት እየሆነ ይህንን በረከት ወልደዋል እና ፋይናሊ እኔ ሪያላይዝ ያደረኩት ከአምላክ ጋር በመሟገት ያሸነፈ የለም። ከዚህ በፊትም ያሸነፈ የለም። እኔም ታግዬ ማሸነፍ አልችልም። ለምን ብዬ ብጠይቅ መልሱ መላሹ ራሱ ነው። በኋላ ራሱን ማወቅ እሱን ፎሎ ማድረግ እሱን መስማት መልሱ ነው። ተሟግተን ስለማናሸንፍ መቀበል ነው መሸነፍ ነው። ቤኪ አሁን በነበረን ቆይታ መሀል 2 ቤኪዎችን አሳይተኛል። አንዱ ራስን ከመቀበል በፊት ለምን በሚለው ሙግት ውስጥ የነበረውን ቤኪን እና ራሱን ከተቀበለ በኋላ ደግሞ በድል ውስጥ ያለውን ቤኪን አሳይተናል እና 2 ለምን በነበረበት ሙግት ውስጥ የጻፍካቸውን 2 ግጥሞች አንብበልናል። እስቲ አሁን አዲሱ ቤኪ ራሱን ከተቀበለ በኋላ ያለው ቤኪ ደግሞ የጻፈውን ግጥም ካለክ እስቲ አንድ ሼር ብታደርገን። እውነት ለመናገር ይሄ ከአክሴፕታንሱ በኋላ ይሄ ነው የምለውን ግጥም አልጻፍኩም። እንዳልኩሽ በፊት እጽፍ የነበረው እኔ ገጣሚ አይደለም፣ ጎበዝ ገጣሚ የሆነ ገጣሚ ይባላል ስም የሚሰጠኝ ሰው አይደለም። ግን
ፔኔን ነው የማወጣው በጽሁፍ። እኔ አሁን በጣም ማት ግጥሞችን ጽፋለሁ፣ ቤተክርስቲያን ላይ ማነባለሁ ምናምን። ህመሜን በክርስቶስ አስመስዬ እገልጻለሁ። ምነው አባቴ ሆይ እንዲጨከንክብኝ እንዳልተማጠ ልጅ ለዓይን ጠላኸኝ እያልኩ ስጽፍ ክርስቶስ መስቀል ላይ ሆኖ አምላኩን እንደዚህ ይል ነበረ አይነት ነገር ብዬ ግን እኔ በእሱ አስመስዬ እኔን ጮህ ጮህ ነበር። ያኔ ያችን ብልጠት እጠቀም ነበር። አሁን ላይ ግን ምንም እንዳልኩሽ ለራሴ ጊዜ አላገኘው። የሆነ ላነብ አንድ መጽሐፍ እጄ ላይ 1 ወር የሚቆይበት ጊዜ ላይ ደርሻለሁ። ቢካዝ ከራሴ ጋር ልገናኝ እንኳን እንዳልችል አድርጎኛል። በጣም ጊዜ ማጣት ማለት ነው። መጽሐፍ ፈልጋለሁ፣ የሆነ ያህል መልእክቶችን ማስተላለፍ ፈልጋለሁ፣ ግን ደግሞ ለራስ ጊዜ ማጣት አለ። እንዳልኩሽ ህይወቴ ላይ በጣም ብዙ ነገሮች መጡ። አሁን ሪሌሽንሺፑ ራሱ ቀላል ጊዜ አይሻማ ማለት የኔን ነገር የሚፈልጉ ነገሮች በዙ። በፊት እኮ እኔና እኔ ነን ያለ ነው ጽፋለሁ፣ ሀሳቡም ይመጣል። በቃ እኔ ወሬም ነው ግጥሜ። ግን አሁን ከአክሴፕተንሱ በኋላ ይሄ ነው የሚባል ጽሁፍ አልጻፍኩም። ግን ያው የሌሎች ጸሐፊያንን ጽሁፍ ደግሞ እጋራለሁ ብዙ ጊዜ። አሁን በጣም መወዳት ገጣሚ ባይዜ እንደው አልጠይቅሽኝም እንጂ ብጠይቅኝ ራሱ በጣም የምታደንቀው ገጣሚ ማን ነው ብትይኝ ህሊና ደሳለኝ ነው ብለው። ህሊና ደሳለኝን በጣም ነው መወዳት፣ በጣም ነው ማደንቃት። በጣም ብዙ አባባሎችን ከሷ አዋሳለሁ እና እሷ ራሱ ትላለች ልቤ ሆይ ጎረበጠኝ ብለህ የእድልህን ጎዳና እልህ አታልምደው፣ ምን እንደሆነ እስክትሆን የውስጥህን ህመም ችለህ ተዋደደው አይነት ነገር ብላም ትጽፋለች። እና የእሷን ጽሁፎች እጋራለሁ ብዙ ተስፋ ስለሚሰጥ ማለት ነው። አሁን ላይ ቁጭ ብዬ ልጽፍ አልቻልኩም። ቢካዝ ፔን ነው የሚያጽፈኝ ድሮ እና ፔንለስ ሲሆን ምን ልጻፍ ማለት አንዳንዴ ደስታ ትኖሪዋለሽ እንጂ አትገልጪውም፣ ህመም ግን ልትገልጪው ትችያለሽ። በጣም ከምትወዳትና ከምታደንቃት ገጣሚ ህሊና ግጥሞች መካከል ከኔ ጋር በጣም ሪሌት ያደርጋል፣ በደንብ ሼር አደርጋታለሁ ብለን የምታስበው እስኪ አንዷን ጋብዘን። እሺ፣ አንድ ጽሁፏ አለ እንደዚህ ይላል። ልቤ ሆይ ጎረበጠኝ ብለህ የእድልህን ጎዳና እልህ አታልምደው፣ እስከ ጊዜህ ድረስ የቁስልህን ጠጠር ስለተዋደደው። ተከለል ከአጀብ ታግለ አትገመድ ከስብራት ጋር፣ ህመምን አታብስ የማትሽርበትን መድኃኒት ፍለጋ። ብትደማም ብትቆስልም አላራምድ ቢልህ የስቃይህ መጠን፣ ያጎደለኝን ቀን አጎድላለሁ ብለህ ለመውደቅ አትፍጠን። ተወዳጅ ዝምታን ተሸፈን ከእንባ ጋር፣ እስከ ፈውስህ ዜማ ይሽርልኝ ብለህ ከማይክስህ ችሎት ሙግትህ አይሰማ። ዝቅ በል አቀርቅር እሺ በል ተረታ፣ ያጣኸውን ልቀቅ የሆንከውን እመን ያሰርከውን ፍታ። እያንገዳገደ ምጡ ቢከብድህም እስክትገላገል፣ በህመሜ ስፍር መቼ ነው ምድነው ብለህ አትታገል። ይሄ ኦልሞስት ተቀበል እያለች ነው ማለት ያለህበትን ሁኔታ ቢያንስ አክሴፕት አድርግ እያለች ነው። ተዋወቅ ከህመም ተዋደድ ከስቃይ፣ ከእድልህ ደመና ንጋትህ እስኪታይ። ልቤ ሆይ ተረሳ ተከለል አክም ጉዳትህን ይሻር በዝምታ። ከሆነብህ ሽሽት በማስመሰል ትብታብ ነፍስህ አይንገላታ። ከአንጀት ለመቀመጥ ፊት አታስገርፈው የእንባህን ትኩሳት። ለምን ትርዳለ ታይቶ ለመገመት ፈሶ ለመረሳት። ህመም የሚጋራ ሀሳብ የሚቋደስ ወዳጅ ቢርቅህም፣ ከሚያደክሙ አጽናኞች ፍቅር የለበሰ ቁስል ቢተርፍህም። የምሬትህን ዳፋ ጨመረብህ እንጂ አጠፌታ ዳገት፣ ምን አተረፈልህ እድል እያሰሱ ከጊዜ መሟገት። ተወዳጅ ካርምሞ ተዋሃድ ጽሞና፣ ከሽረት ዙፋን ፈውስህ እስኪጸና። ታገሰው ተላመድ ጋብ በል ከትግልህ፣ አቅምህን ሰቅዞ አያራምድም የታጠቅከው እልህ። ንገረው እንባህን ያሳዘነን ወዳጅ የሰበረን ጊዜ የጣለንን እድል። በእልህ ስንበቀል የቀረንን ዘመን ጸጸት ከምናድል። በድቅድቅ ስቃይ ስር ምሬት የወለደው ጭራንጭሩን ታርቀን፣ አንሰን እንለፈው ሞልተን እስክንረታው ያጎደለንን ቀን። ባሰረን ህመም ላይ መጠበቅ ተጭኖን የሞት ፍም ቢጋጋል፣ የት ድረስ ቢመርም የጨለማ ግዛት አንድ ቀን ይነጋል ትላለች እሱ። እና በጣም ተስፋ የሚሰጥ ግጥም ነው ይሄ የእሷ። በጣም ነው የምወደው እና ጎበዝ ገጣሚ ናት ባይዜ ህሊና። እና አንድ ቀን ይነጋል የምለውም ከእሷ ተውሼ ነው ማለት በቃ ሁሌ እንደ ጨለማ አይቀርም እና ተዋደዱ፣ ተላመዱ፣ ከህመማችሁ ተግባቡ፣ ተቀበሉ።
ለምን በሚል የበቀል ጉዞ አትሂዱ። እኔ በመቀበል ነው የሚድነው ስል በብዛት ኮሜንት ላይ በመበቀል ነው የሚድነው የሚሉኛሉ። መበቀል እኔ 23 ዓመት ኖርኩኝ አይደል? ከ10 ምናምን ዓመት በላይ ከአምላክ ጋር እየታገልኩ ኖርኩኝ አይደል? ምንም አላመጣ። ስለዚህ መቀበልን የመሰለ መዳኛ የለም ነው መፍትሄው። ራሱ ድነት ነው። መቀበል መድኃኒት ነው። ለዛ ነው አክሴፕት ማድረግን ነው የሚያወራው። ኢቭን ከዛ ፊት አሁን ፔንፉል የነበርኩበት ሞመንት ላይ የጻፍኩት የራሴ ጽሁፍ እያጥስኩኝ የነበረ ቀን ላይ የጻፍኩት ነው እና አዲክሽን ቅድም ሄድ መለስ በሚል ጥያቄ ተነስቶልኝ ነበር አይደል? ሄድ መለስ ነበሩ። አሁን ራሴን ላጠፋ ከነበረበት ጊዜ በኋላ ለወንድሜ ሁሉን ነገር ነግሬው ሲጋራውንም ላይተሩንም አውጥቶ ጥሎ ነበር። ከዛ በኋላም ግን አዲክሽኑ ቀጥሎ ነበር። ከዛ በኋላ ኢቭን የቀጥለው ምንድን ነው እጾችን እያስመጣው አጨስ ነበር ቤት ማለት ነው። በጣም ፔንፉል ሞመንት በማሳለፍ ሰዓት እንደዛ ነበር ማድረገው እና የዛ ጊዜ ለምን ብዬ ነበር የጻፍኩት ሄድ መለስ ስለነበር አቆማለሁ መለሳለሁ አቆማለሁ መለሳለሁ ስለነበረ እንደዚህ ያልኩ። ድሮም ሙትን ማስነሳቱ እንዲነቃ መቀስቀሱ ሄደ ተብሎ የተረሳን እንዲመጣ ማስታወሱ ዳግም ከሞት አያድነው አያኖረው ለዘላለም ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም ብዬ ጻፍኩኝ ማለት ነው። ማለት ሱስ እንዳቆም የሚያደርገኝ እሱ ነው፣ እንዲጀምር የሚያደርገኝ አንተ ነህ ነው ከአምላክ ጋር ያኔ በዚህ ለሁሉም ነገር ብሌም የማደርገው አምላክ ነው። ህይወት ሰጥቶ ከመግደል ውጭ የሚያኖረን አምላክ የለም። እንድኖር ያደረገኝና ደግሞ ይህንንም ህመም ሰጠኝና ሊገለኝ ይሞክራል። ወይ ደግሞ ገሎ አይገለኝ ወይ ደግሞ አድኖ አይተወኝ አይነት ነገር ሙግት ነበር የነበረኝ ያኔ ለምን በሚለው ሙግቴ ጊዜ እና እዚህም ብዬ ጽፌ ያውቃለሁ። እና ግን የእሷ ግጥሞች አሁን ላይ ላለው በደንብ ተስፋ የሚሰጥ ነው እና ቅድም እየሻለሁ ደስታ ሲኖር ነው እንጂ አይጻፍም። ህመም ነው የሚጻፈው። ህመም ነው አታወሪውማ። ለዛ በጽሁፍ ነው የምትገልጪው። ደስታ ሲሆን ግን ትኖሪዋለሽ፣ ኢንጆይ ታደርገዋለህ። በወሬዎቻችን መሀል በሱስ ውስጥ የነበርክባቸውን ጊዜዎች ሜንሽን አድርገህ ነበርና የነበርክባቸውን ሱሶች እስቲ ሊስት አድርግልን። ምን ሱስ ውስጥ ነበርክ? እንዴት ወጣ? በስተመጨረሻ የነበርኩባቸው አዲክሽኖች አብዛኛው ወጣት የሚገባበት አይነት አዲክሽኖች ናቸው። ደፈርስቷን መጀመሪያ የጀመርኩት በፖርኖግራፊክ አዲክሽን ነበር። ኦልሞስት 12 ዓመቴ ላይ ምናምን ነበር አይ ቲንክ የጀመረው እና ትምህርት ቤት እንዳጋጣሚ ፎር ዘ ፈርስት ታይም ፖርኖግራፊክ ቪዲዮ ያየሁት። እኔ ኳስ ሲጮቱ አንተ ጠብቅ ነው የሚባለው፣ ተጫዋች አይደለሁም። ጀስት የእነሱን ስልክ ልብሳቸውን ምናምን የምጠብቅ ወይ ጫማቸውን ሳምቲንግ የምጠብቅ ሰው ነኝ እኔ። የዛ ሰዓት ነበር እንዳጋጣሚ አንዱ ልጅ ስልክ ላይ ያየሁት ፎር ዘ ፈርስት ታይም ማለት ነው። ከዛ በኋላ ነው እያደገ የሄደውና በጣም ረጅም ዓመት እዛ ላይ ቆይቼበታለሁ። ረጅም ዓመት የሲጋራ ሱስ የመጣው 16 ዓመቴ ላይ ነው። ሲጋራ ማጨስ የጀመርኩት በኒያላ ጀምሬ ቤት አጭሼ ስገባ ሽታው እንዳይታወቃቸው በሚል ለምን ሁሌ ካጨስኩ በኋላ ማስቲካ ባላለሁ በሚል ወደ አፕል ሙቭ ያደረኩት ከዛ በኋላ ነበር። በኒያላ ጀምሬ ወደ አፕል ሙቭ አድርጌ አፕል ነበር። አፕል በጣም አጨስ ነበር። አንድ ፓክ 3 ሰዓት 4 ሰዓት ውስጥ በቂ ነበር። አንድ ቀን ውስጥ ዲፕረስ የሆንኩበት ሞመንት ላይ ከሆነ በቂ ነበር። በደንብ 20 ፍሬው ማለት ነው አንድ ፓክ። እነሱ ሜን አዲክሽኖች ነበሩ። የሙዚቃ መስማቱ፣ ይሄ ሰይጣናዊ ነገሮችን ማድረጎችም ነበሩ። ፖርኖግራፊክ ነገሩ ደግሞ እያደገ ሄዶ ዌብሳይት ክሬት እስከማድረግ ይሄ ዌብሳይቱ ላይ አካውንት እስከሚኖረኝ ድረስ ሄጄበት አውቃለሁ። ቴሌግራም ቻናል እስኪኖረኝ ድረስ ሄጄ አውቃለሁ። እስከ ጥግ አውቀዋለሁ። ቪዲዮችን አፕሎድ እስከማድረግ ድረስ አውቀዋለሁ። ዲቴል አውቀዋለሁ። እውነት ነገር እሱን ነገር በጣም ዲቴል ጀስት እኔ ቬሪፋይድ የሆነ አካውንት እስኪኖረኝ ድረስ ማለት ነው። ቬሪፊኬሽን ፓስ እስካደረግ ድረስ ፓስ ማድረግም ቀላል አልነበረም። ዋቲቨር እና ኢዚ አልነበረም። ፖርኖግራፊክ ላይፉን በደንብ ስለማውቀው ነው። አብዛኛው ወጣትም እዚህ ውስጥ ስላለ ነው። እና እንደ አጋጣሚ የሆነ ጊዜ አንድ ኢንተርቪው ላይ አንስቼ ነበር እና ስለዚህ ስለ ፖርኖግራፊክ አዲክሽኑ አንዲት ልጅ ኢንቦክስ መጥታ አውርታኝ ነበር እና በሴምቲንግ ላይ እንዳለች ነግራኝ ምን ላድርግ አይነት ነገር ስትል አታቆሚው ነው ያልኳት። ቢካዝ ይሄ በወኔ የሚቆም ነገር የለም እና እኔም ኖሬ ስላየሁት ቅድም ብዬሻለሁ። ሄድ መለሶች ነበሯ እስማ ምን ያቆም ያለው ብለሽ እንደምንም የሆነ ወር ትቆይና ተመለሰች ትገቢያለሽ። የሆነ ያህል ጊዜ ትቆይና ተመለሰች ትገቢያለሽ እና ቢሆን አታቆሚው ነው ያልኳት። ግን ዴይሊ ንገሪ ማለት ያየሻቸውን ደቂቃዎችና እንትን ሪፖርት አድርጊልኝ ኤቭሪዴይ ማለት ነው። እና እያለ ሬቱ እየቀነሰ መጣ ማለት ነው። በዛውም ግን መጸለይሽንም ቀጥይ፣ ሳምቲንግ እንትኖችን ቀጥይ። እንትን ነው እኔ ይሄ አቶሚክ ሀቢት መጽሐፍ ላይ ታይኒ ሀቢት ነው ትልቅ ነገር የሚገነባዋ። ታይኒ ነገር ነበረ ስታደርግ ነበሩ። ዝም ብለሽ ትጸልያለሽ ቀለላ። እኔ
በጣም መንፈሳዊ ማድረግ አይደለም። ቢካዝ በጣም ብዙዎቹ ወጣቶች የሚሸሹት ለምን መሰለሽ? አንደኛ ከባድም አድርገው ስለሚያዩት ነው። እና ቅልል አድርጌ ነበረ ለእሷም ስነግራት የነበረው እና ታይኒ ሀቢት መገንባት ሪፖርት አደረግልኝ ነበረ። ከዛ ግን ዲክላይን እያደረገ መጣ። ቶታሊ ተወቹ 12ኛ ክፍል ተማሪ ነበረች። በጣም ጎበዝ ነበረች። ጨረሰች። ዜን ግቢ አሪፍ ግቢ ደረሳት ምናምን። አሁን ትምህርቷን መማር ቀጥላለች። ቴንክፉል ናት። እና ያን ታዲያ እኔን እንዴት ጠቀመኝ ማለት እሷን እንዴት ጠቀማት? እኔ የወጣሁበት መንገድ ነው ያ ታይኒ ሀቢቶችን መገንባት። በጣም ከአንዳንዴ አይቆረጥም እውነት ምንም ነገር፣ በተለይ ልምድ። እኔ እንዳልኩሽ 12 ዓመቴ ላይ ያንን ካየው ያ ማለት እስከ 1 ዓመት እስከ ባለፈው ዓመት ድረስ ከሆነ ከ10 ዓመት በላይ ነው። ታይኒ ሀቢቶች ናቸው ዲፍረንስ እያመጡ የመጡት። በዚህ ፖርኖግራፊክ ነገር ላይ አዲክትድ የሆኑት ልጆች በደንብ ያውቁታል። እኔ ሴት ልጅ ጋር መቅረብ በጣም ነበር የምፈራው። አሁን ነገ ይኖረኛል ብዬ እንዳላስብ ነበር ሲያደርገኝ የነበረው። ባይዚ ለሴት ልጅ ያለኝ እይታ ይቀየር ነበረ። በጣም ኮራፕትድ የሆነና በጣም ሜስዳፕ የሆነ አይነት ቲንኪንግ ነበር የነበረኝ ለሴት ልጅ። ቢካዝ ፖርኖግራፊ ራሱ የሚፈጥረው አይነት እንትን አለ፣ ጤነኛ ያልሆነ ማንነት አለ፣ የራሱ ተጽዕኖ አለ። በጣም ራስሽን እንድታገይ ራሱ ያደርግሻል። እሱ ብቻ ደስታ የሚሰጥሽ አይነት ያደርግሻል። እና ብዙዎቹ ይሄን ቪዲዮ የሚያዩ ይረዱኛል። እነዛን አዲክሽኖች ውስጥ እያለው ኖርማል ላይፌ ላይ ማድረጋቸው ነገሮች አደርጋለሁ፣ አነባለሁ ምናምን። ሰው ግን እኔ ታይኒ ሀቢቶችን መገንባት ነው የጠቀመኝ። ታይኒ ሀቢት መገንባት ራስን ቢዚ ማድረግ እና ደግሞ በወኔ አይቆምም። በወኔ በስመ አብ አቁም ያለው በሚል አይቆም እና ምናልባት መጥፎ መከርክ እባላለሁ ግን አታቁሙ። ግን ይሄ እንትን እያላችሁ እየቀነሳችሁ ፍሪኩዌንሲን እየቀነሳችሁ ሂዱ እና ፋንሲ ነገር አይሰማችሁ ስለ ፖርኖግራፊ ስታስቡ። ይሄ እንደ ጀብድም እንዳይቆጠር። እኔ አሁን እውነት ለመናገር ከጀብድ ቆጥሬ አይደለም ማወራው። አንዳንድ ሰዎች አሉ እንደ ጀብድ ቆጥረውት በቃ አረኩት አይነት ነገር ብለው የሚያወሩ። እኔ ራሴን አላምነውም። 1 ዓመት አይደል አላምነውም። አሁንስ ግን አሁንም ታይኒ ሀቢቶችን ቀጥላለሁ። ከአንዳንዴ አይቆምም እና እንደ ወጣት እንደ ፋንሲ ነገር እንዳትቆጥሩት እና እናንተ ብቻ አይደላችሁም እዛ አዲክሽን ውስጥ ያላችሁት። በጣም ብዙዎቹ እነሱ ብቻ እንዳሉ አይነት ነገር ቆጥረው የሚሉት ነገር አለ። እናንተ ብቻ አይደላችሁም፣ ወንዶች ብቻ አይደላችሁም። በጣም ብዙ ሴት ልጆችም አሉ በዚህ አዲክትድ እና ታይኒ ሀቢቶችን ገንቡ፣ ራሳችሁን ቢዚ ያርጉ። እዚህ መጀመሪያ ለማቆም ወስኑ። ከዛ በኋላ በየቀን እንቅስቃሴያችሁ ደግሞ ታይኒ የሆኑ ትሬኒንጎችን አውሰዱ። ከዛ መጨረሻው ማቆም ይሆናል ነው። በጣም አሪፍ። ቲክቶክ ቻሌንጁን ከጀመርክ ጊዜ በኋላ ራስን በደንብ ማሳየት የሚያስፈልግ ነገር ምን እንደነበረ በደንብ ማሳየት ከጀመርክ በኋላ ብዙ ሰፖርቶች እየመጡ ነበረ፣ እስፔሻሊ ከዳይፐር አንጻር ማለት ነው። አሁን እነዛ ሰፖርቶች የደረሱ ምን ያህል ሄደዋል? ከዚህ ጋር ተያይዞ ደግሞ ሪኩዌስት ማድረግ የምትፈልገው ነገር ካለ አገናኝተህ ብትነግረን። ቅድም እንዳልኩሽ ስፓይና ቢፊዳ 100% የሚስተካከል ነገር አይደለም እና ስፓይና ቢፊዳ አፌክትድ ልጆች ሰስቴናብል የሆነ ሰፖርት ነው የሚያስፈልጋቸው። ቋሚ የሆነ እስከ እድሜ ዘመናቸው ድረስ የሚያስፈልግ ሰፖርት ነው የሚያስፈልጋቸው። ማለት አንድ ጊዜ ተረድቶ በቃ የሚባል ነገር አይደለም። እኔ ፋይናንሻሊ ስቴብል ሆንኩኝ፣ የተወሰነ ዳይፐር ሰፖርት መጣ። ዳይፐር ዩዝ ኤንድ ስሮ ነው ትጠቀሚያለሽ፣ ትጠያለሽ። ለዛ አሁንም ሪጀክት አላደርግም የዳይፐር ሰፖርት። ኢቨን አሁን በይበልጥ የምፈልገው ምንድነው ኢቨን የሚችሉ ከሆነ በጣም ከሀገር ውጭ በጣም ሲምፕል ነው፣ ፕራይሱ በጣም ቀላል ነው እና ቢቻል እኔ አሁን በወር እነዚህ ፕሮሚስ አድርገው በወር ሚልኩ ቢኖሩ እኔ አሁን ከተሰጠኝ ነው የማካፍለው ለብዙ ልጆች። ሜይ ቢ ቪዲዮች ላይ ካየሽ ከተሰጠኝ እየቀነስኩ አሁን ራሱ እየቀነስኩ ለእኔም ያለው እየቀነሰ መጣል። ያኔ በጋጋተው ሰሞን በጣም ቫይራል የነበርኩኝ ሰሞን የመጣው እንዳለ በመስጠት እያለቀ መጥቷል። አሁንም በጣም የኔ ልጅ ይጠብቋል እና በዚህ ሁኔታ ከሄድኩኝ ደግሞ ባዶዬን እቀራለሁ ማለት ነው ድጋሚ። ስለዚህ ቢቻል ምናልባት ኢንቦክስ አድርገውኝ በየወሩ እንኳን በወር አንዴ ሰብሰብ አድርገው መላክ የሚችሉ አይነት ሰዎች ቢኖሩ ከሀገር ውጭ ቀላል ስለሆነ አብሶ ከሀገር ውጭ የሚኖሩ ፋንቲ የሆኑ ዳይፐሮችን ለእነሱ በጣም ሲምፕል ስለሆነ ሰብሰብ እየተደረገ ቢላክ እዚህ በጣም ያገለግላል። ለአንዲት ሕፃን በነፃነት እንድትማር በነፃነት እንድትወጣ እንድትገባ ነው የሚያደርጋት እና እንደዛ ማድረግ ቢችሉ ደስ ይለኛል። በዚህ አጋጣሚ ያንን ሪኩዌስት ማድረግ ፈልጋለሁ።
ቢካዝ ሁሌ እንደታወቅሽ አትቀጥይም። እሱ ኦቤስ ነው። አሁን ሁሌ ቫይራል ሆነሽ አትቆይም። የሆነ ሰዓት ትገኛለሽ፣ የሆነ ሰዓት ትወርጃለሽ። መጀመሪያ እንዲህ ነበርሽ፣ ከዛ ኢንክላይን እንዳለ ይወርዳል። ኦቤስ ነው። ለዛ በዚህ አጋጣሚ ምናልባት በዚህ እንኳን ከጎኔ መሆን የሚችሉ ካሉ እንደ ፋውንዴሽን ቅድም ያልኩሽን በዛ እንኳን የሚያግዙኝ ሰዎች ካላገኘው በዚህ እንኳን ቢያንስ አይተሞቹን ካገኘው ለነዛ ሰዎች ማድረስ እችላለሁ እና እንደዛ በአይተም ሊተባበሩ የሚችሉ ካሉ ሪኩዌስት ማድረግ ፈልጋለሁ በዚህ አጋጣሚ። ይሄ ሙቭመንት አንተ ብቻ ላይ የሚያበቃ እንዳልሆነ እና ከአንተ ጀርባ ሌላ ደግሞ ሰዎች እንዳሉ ተረድተው የሚተባበሩ ይመስለኛል። በስተመጨረሻ ማመስገን የምትፈልገው ሰው ካለ አካል ካለ አያይዘ ደግሞ ማስተላለፍ የምትፈልገው መልእክት ካለ ምንድን ላይ አድርገን? በመጀመሪያ ከብዙ ሞቶች እንድተርፍ ያደረገኝ አምላኬን እግዚአብሔርን በጣም ነው የማመሰግነው። እውነት ለመናገር ማለት ሰው ፊት ሞገስ ማግኘት ቀላል አይደለም። ሰው ፊት መደመጥ ቀላል አይደለም። እኔ አንደበተ ኮልታፋ ማለት ምንም ደህና እንኳን ላወራ ማልችል ሰው ነኝ። ትልልቅ መድረኮች እየጠራኝ ያለው እነዚህን ሁሉ ሞገሶች እግዚአብሔር ነው ያሳየኝ። ሰው ፊት ሞገስ የሰጠኝ እሱ ነው። እግዚአብሔር ይመስገን። በመቀጠል ወላጆቼን አመሰግናለሁ። እቴቴ፣ ጋሼ፣ ማሞ፣ ጸጋ አራቱ ናቸው የሆቴል ቫሉ ያላችሁ ሰዎች። መኖር ማለት መቆረስ ነው እላለሁ እና ከክርስቶስ የተማርኩት ያንን ነው። ክርስቶስ መቆረስን አሳይቶናል እና እኔም መኖር ማለት መቆረስ ነው እላለሁ እና እኔም ስኖር በመቆረስ ነው የምኖረው እና መጀመሪያ የምቆረሰው ግን ለቤተሰቦቼ ነው። ለእነዚህ ለአራቱ ሰዎች በጣም ቫሉ ያለኝ ለእነሱ ነው። ከእነሱ ሲቀጥል ነው ሌሎች ሰዎች ጋር ለመድረስ የምጥረው እና ቤተሰቦቼን በጣም ነው የማመሰግነው። በመቀጠል ደግሞ የኢትዮጵያን ሕዝብ በጣም ነው የማመሰግነው። በሁለት እግሬ እንድቆም ያደረገኝ እነሱ ናቸው። ምንም ያልነበረኝ ሰው ነኝ። ምንም ዝም ብዬ በቃ የዳይፐሬን አፎርድ ለማድረግ የምታገል ሰው፣ ሁሌ አባቴን ለማሳረፍ የምታገል ሰው ነበርኩ። አባቴ ወጪ ላለማብዛት የምታገል ሰው ነበርኩ። አላንስልሽም እንጂ በጣም ብዙ ስራ ሰርቻለሁ። ጋራጅ ሰርቻለሁ፣ ዲሽ ሰርቻለሁ፣ እዚህ ክሪፕቶን ሰራ ነበረ፣ ፎቶ ሰርቻለሁ፣ ድለላ ሰርቻለሁ፣ አሻሽት ነበር ብላ ብላ። እንደዛ ስትራግል ማድረግ የነበርኩ አንድ ተርታ ነው የሚባለው፣ ተራ እንኳን ባይባል አንድ ተርታ የሆነ ሰው ተርታ ላይ ነበርኩ ሰው ነኝ። እግዚአብሔር ይመስገን የኢትዮጵያና የኤርትራ ሕዝብ ደግፎኝ ነው በሁለት እግሬ መቆም የቻልኩት። እነሱን ማመስገን ፈልጋለሁ። በአራተኛ ደረጃ ደግሞ እናንተን በጣም ማመስገን ፈልጋለሁ። ሞሽን ሚዲያ ኤንድ ፕሮሞሽን እግዚአብሔር ይባርካችሁ። እንግዲህ ሳትንቁኝ ስለጠራችሁኝ ስላከበራችሁኝ እግዚአብሔር ያክብራችሁ። እንግዲህ ከዚህ በኋላም ያለኝን ተውቶች እንዳወራ ከዚህ በኋላ ምን ላደርግ እንደማስብ እንዳስተላልፍ ለኢትዮጵያ ሕዝብ እንድናገር መድረኩን ስላዘጋጃችሁ በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። በስተመጨረሻ ደግሞ ማስተላለፍ የምፈልገው አንደኛ ሁሌም እንደምለው እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም ማለት ፈልጋለሁ። ሁሌም እላለሁ ይሄ እስካልሞትን ድረስ የትኛውም ህመም ሆነ ችግር መጨረሻችን አይደለም። ሰው ልጅ መጨረሻው ሲሞት ነው እና ካልሞታችሁ ድረስ መጨረሻችሁ ስላልሆነ ኪፕ ስትራግሊንግ። ስቲቭ ጆብስ ኪፕ ሉኪንግ ዶንት ሴትል ይላል እና በቃ ሁሌም ቀጥሉ መታገላችሁ እና የሆነ ሰዓት ፍሬ ያፈራል እና መታገላችሁን ቀጥሉ። ሞቲቬት ለማድረግ አይደለም ይሄንን የምለው። ፕላስ አንድ ቀን ይነጋል። ቅድም ብያለሁ አይደል? በ10 ህመም ላይ መጠበቅ ተጭኖን የሞት ፍም ቢጋጋል የት ድረስ ቢመርም የጨለማ ግዛት አንድ ቀን ይነጋል ብዬ የለ። አንድ ቀን ይነጋል። መታገላችሁን ቀጥሉ። እነዚህን ማለት ፈልጋል። እሺ ተመልካቾቻችን ቆይታችን ይህን ይመስል ነበረ። ከቤኪ ጎን በመቆም እሱን ማገዝ ለምትፈልጉ ሰዎች ከስር በሚቀመጠው ስልክ ቁጥር ወይም ደግሞ የባንክ አካውንት ከቤኪ ጋር በመገናኘት መልካሙን ስራ አብራችሁ መስራት ትችላላችሁ። የነበረ ቆይታ ይሄ ይመስል ነበረ። በቀጣዩ እስከምንገናኝ ድረስ መልካም ጊዜ